እናሰማችሁ። ሰላምና ጤናን በያላችሁበት ለሁላችሁ የምንመኘው ቀዳሚ ጉዳያችን ነው። እንደምን አድራችኋል ክቡራን አድማጮቻችን? ከኢቢሲ ኤፍኤም አዲስ 97.1 የማለዳ ስፖርታዊ መረጃዎቻችን ይዘን እዚህ ስቱዲዮ ተገኝተናል። የኢትዮጵያ አትሌቲክስ ትላንት ዛሬና ነገ በሚል ኢትዮጵያ ቴሌቪዥን ትላንትና ያዘጋጀው ውይይት ነበር። እዚያ ላይ የተገኙት እንግዶች የሰጡት ሀሳብ አለ፣ እሱን እናስደምጣችኋለን። የሲቢኢ የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር ሊጠናቀቅ የአንድ ጨዋታ መርሃ ግብርን ብቻ ይጠባበቃል። 18ቱ ክለቦች ዙራቸውን አጠናቀዋል። ከዚህ ጋር የተያያዙ ነጥቦችን እናነሳለን። የሐዋሳ ከተማዋ አሰልጣኝ ተመስገን ዳና እንዲሁም ደግሞ ሁለተኛው አምበል በረከት ሳሙኤል ከጣቢያችን ጋር ቆይታ አድርገዋል። ዙሩ እንዴት ነበር፣ ውድድሩ እንዴት ያለ ግምገማ አለው ወይም እይታ አለው በእነሱ የሚለውንም ጭምር ሀሳባቸውን ሰጥተውናል። እሱን ወደ እናንተ እናደርሳለን። ወደ ውጭ ሻገር ብለን የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ትላንትና ተደርገዋል። የሊጉ መሪ አርሰናል መሪነቱን አጠናክሯል። ማንቸስተር ዩናይትድ ከ2 ዓመት በኋላ ተከታታይ አራተኛ ጨዋታ ድል ያስመዘገበበትን ቀን አሳልፏል። ቸልሲ በኮል ፓልመር ሃትሪክ አሸንፎ ወጥቷል። እነዚህን ጨምሮ ሌሎች ጉዳዮችን እናነሳለን። ዛሬም ተጠባቂው መርሃ ግብር አንፊልድ ላይ ሊቨርፑልን ከማንቸስተር ሲቲ ያገናኛል። ከዚህ ጋር የተያያዙትን ጨምሮ በስፔን ላ ሊጋ፣ በጣሊያን ሴሪ ያሉ ጉዳዮችንም ወደ እናንተ እናደርሳለን። ለሚቀጥሉት 80 ደቂቃዎች ከእናንተ ጋር ቆይታ የምናደርገው ኑራ ኢማምና በቴክኒኩ ብዙአየሁ ጠና በጋራ በመሆን ነው። የዚህ ሰዓት አጋራችን ኢትዮ ቴሌኮም ነው። እጅግ አድርገን እያመሰገንን መልእክቱን ሰምተን ስንመለስ በሀገር ውስጥ ጉዳያችን እንጀምራለን። አብራችሁኑ ነው። የፍላጎት መግለጫ ጥሪ ኢትዮ ቴሌኮም የዘመን ገበያ ሎጂስቲክስ አገልግሎት በመላ ኢትዮጵያ ለማዳረስ በሚያደርገው ጥረት በሚከተሉ ዘርፎች አብራችሁ ለመስራት ለምትፈልጉ በአዲስ አበባና በክልል ከተሞች የምትገኙ አገልግሎት አቅራቢዎች ፍላጎታቸውን እንድትገልጹ ጥሪውን ያቀርባል። የተለያዩ ምርቶችን በቀልጣፋ የትራንስፖርት አገልግሎት ለደንበኞች ማድረስ ስራ ላይ መሰማራት የምትፈልጉ የሎጂስቲክስ አቅራቢዎች፣ የሞተር ሳይክል ማህበራት አሽከርካሪዎች እንዲሁም የብስክሌት አሽከርካሪዎች የማከፋፈያና መረከቢያ ማዕከላት አገልግሎት፣ ተመላሽ ትዕዛዞችን የማድረስ አገልግሎት እንዲሁም ከዘመን ገበያ የሎጂስቲክስና ዲስፓቸር መተግበሪያ ጋር የማስተሳሰርና በጂፒኤስ ኤፒአይ መከታተል አገልግሎቶችን ማቅረብ የምትፈልጉ ተሳታፊዎች ፍላጎታችሁን በድረገጻችን www.ethiotelecom.it የወጣውን የአገልግሎት ፍላጎት መግለጫ ዝርዝር መስፈርቶች በመመልከትና በማሟላት ኢትዮ ቴሌኮም ዋና መስሪያ ቤት ፊት ለፊት በሚገኘው ድል በትግል ህንፃ 6ኛ ፎቅ ቢሮ ቁጥር 601 እንዲሁም በተለያዩ ክልሎች ያላቸው አገልግሎት አቅራቢዎች በኢትዮ ቴሌኮም የሪጅን ጽሕፈት ቤቶች በአካል በመቅረብ ዘውትር በስራ ሰዓት እስከ የካቲት 6 ቀን 2018 ዓ.ም ድረስ የአገልግሎት ፍላጎት መግለጫና አስፈላጊ ሰነዶችን በማቅረብ እንድትሳተፉ ጥሪውን ያቀርባል። ዘመን ገበያ፣ የዲጂታል ኢትዮጵያ ግብይት መዳረሻ፣ ኢትዮ ቴሌኮም። ቆይታችንን በአትሌቲክስ ነው የምንጀምረው። ስለ ስፖርት እንነጋገር በሚል ዝግጅቱ ኢትዮጵያ ቴሌቪዥን ትላንትና የኢትዮጵያ አትሌቲክስ ፌዴሬሽን የስራ ኃላፊዎችን ስቱዲዮ ጠርቶ አነጋግሮ ነበረ። አትሌቲክስ ትላንት ዛሬና ነገ በሚል ርዕስ በተዘጋጀው በዚህ መድረክ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር ስለሺ ስህን እንዲሁም ደግሞ የጽህፈት ቤት ኃላፊው ዶክተር አመንሲሳ ከበደ ሀሳቦቻቸውን አጋርተዋል።
ኮማንደር ስለሺ ስህን የነሱ የስራ አስፈጻሚ አመራር ወይም የስራ አመራር ቦርድ ወደዚህ ኃላፊነት ከመጣ እነሆ ታህሳስ 13 2017 ዓ.ም ነበር የመጣው። ከዛ በኋላ እንግዲህ 400 ቀናቶችን ከዚያም በላይ የሆኑ ቀናቶችን በቦታው አሳልፈዋል። በሰዓቱ ሲነገሩ ከነበሩ ጉዳዮች መካከል አንደኛው የሪፎርም ወይም ደግሞ ተቋሙን የማዘመን የማሻሻያ ስራዎች በስፋት እንደሚሰሩ ኮማንደር ስለሺ ስህን ሲናገሩ እንደነበረ ይታወቃል። ከዛ በኋላም በተለያዩ ጊዜያት የኢትዮጵያ አትሌቲክስ ፌዴሬሽን ለውጥ ላይ ወይም የማሻሻያ ስራዎች ላይ አተኩሮ እንደሚሰራም ጭምር ፕሬዝዳንቱ ሲናገሩ ይስተዋላል። ያንን መነሻ ባረገ መልኩ ስለ ሪፎርሙ ጥራት ወይም ደግሞ ይሄ የኢትዮጵያ አትሌቲክስ ፌዴሬሽንን ያዘምናል፣ አሰራሩን ከፍ ወዳለ ደረጃ ያልቀዋል ስለተባለው የጥናት ማሻሻያ ትግበራ ሰነድን በተመለከተ አስተያየታቸውን አጋርተዋል። እንደውም ይላሉ ኮማንደር ስለሺ ስህን እንደውም አልዘገየንም ሪፎርሙ ላይ ወይም ይህንን መዋቅር የማዘመን ስራ ላይ ጥሩ ሁኔታ እያስኬድን ነው ሲሉ ይናገራሉ። ተቋሙ በጣም ትልቅ ነው፣ ይህንን ተቋም መምራት ከባድ ኃላፊነት ነው ሲሉ ሀሳባቸውን አጋርተዋል። የኮማንደር ስለሺ ስህንን አንደኛውን ሀሳብ በተከታይነት ሰምተን እንመለስ። አንድ አመት በጣም ከባድ ጊዜ ነው ለኛ፣ ግን ደግሞ በጣም መስመር እያስያዝን ያለንበት ጊዜ ነው ብዬ ነው የምወስደው። እኔን ተቋም ያው በደንብ አውቀዋለሁ። ለምሳሌ ሪፎርም ዘገየ ነው ብዙም ጊዜ የሚባለው ማለት ነውና ሪፎርማችን በጣም በጥሩ ሁኔታ ነው እየሄደ ያለውና የዛሬ 11-12 አመት አካባቢ ያን ጊዜ እንደዚሁ ሪፎርም ጥናት ቢፒአር ነበር የሚባለውና እንደዛው ተሰርቶ ወደ ስራ ሊገባ ሲል በጣም ትልቅ ፈተና የተገጠመው ያን ጊዜ አቶ አለባቸው ንጉሴና ዶክተር መሰለ የሚባሉ ነበሩ ፌዴሬሽኑን የሚመሩትና በአግባቡ ወደ ስራ እንዳልገባ፣ ከዛ ደግሞ ረዳት ኮሚሽነር ደራርቱ ስለ በሚመሩበት ሰዓት እንደዚሁ ሪፎርም አስጠንተው ወደ ስራ ሊገባ ሲል ሪፎርሙ ተጥሎ ተቋሙ በማህም መንገድ ነውና አስቦ አጥንቶ ተረጋግቶ መሄድን ይጠይቃል። ያው ዝም ብሎ ተቸኩሎ የሚገባበት አይደለም። በጣም ብዙ ፍላጎቶች ስላሉ ማለት ነው። ተቋሙ ጥሩ ባልሆነ መንገድ ሲሄድ የሚጠቀሙ ሰዎች አሉ። ስለዚህ ወደዛ የሚገፉ ብዙ ሰዎች አሉ። ከዛ አንጻር ተረጋግቶ መሄድ ያለውን ደካማ ጎን፣ ጠንካራ ጎን ማየት ጥሩ ነው። ጠንካራ ጎንህን አጠናክረ ደካማ ጎንህን ነው እየሞላ የምትሄደውና የሪፎርሙ ብዙ እንዳልዘገየ እንደውም በጣም እንደተሳካልን በጥሩ ሁኔታ ላይ እንደጀመረና ጥሩ ነገሮች እንዳሉ ነው መግለጽ የምችለው ማለት ነው። ይሄ መልሶ በአዲስ መልኩ የማዋቀር ስራን ስለያዘው ሰነድ ደግሞ የጽህፈት ቤት ኃላፊው ዶክተር አመንሲሳ ከበደ ስራው ምን ላይ እንዳለ ምላሻቸውን ሰጥተዋል። በተከታይነት የእሳቸውን ሀሳብ ሰምተን እንመለስ። አትሌቲክስ ፌዴሬሽን የሪፎርም ስራ ሰፊ ነው። አጠቃላይ ስራዎቹ ተቋማዊ የአሰራር አቅምን ማሳደግ ላይ ትኩረት ያደረጉ ናቸው። ስለዚህ በዚህ ውስጥ ደግሞ አሰራሮቻችን ዓለም አቀፍ ሁኔታዎችን የዋጁ እንዲሆኑ ያስፈልጋል። በተመሳሳይ ደግሞ ነገን የዋጀ ነገ ማናፈርሰው ስርዓትን መገንባት ይፈልጋል። ስለዚህ ከዚህ መነሻነት ተቋሙ የነበረውን ባህል፣ ስኬት፣ ተቋማዊ ሜሞሪዎች ያሉት ሀብቶች አሉት። ኦልሬዲ የኢትዮጵያ አትሌቲክስ ፌዴሬሽን ከቅርብ ጊዜያት ወዲህ ስብራት ቢኖሩትም የረጅም ዓመት የኢትዮጵያ የከፍታ ምልክት ነው፣ የአሸናፊነታችን ምልክት ነው። ስለዚህ እነዚህን ነባራዊ ሀቆች ወይም ደግሞ ሀብቶቻችንን ለይቶ ማቆየት ይፈልጋል። በርካታ አካላትን ፍላጎት ያሉበት የመላው ኢትዮጵያውያን ተቋም። ከዚህ አንጻር ሁሉንም ተሳታፊዎች ወይም ደግሞ ለአትሌቲክስ ፌዴሬሽኑ ግንባታ አስተዋጽኦ የሚያደርጉ አካላትን ማየት ማሳተፍ ያስፈልጋል። ይህም መነሻ ባደረገ መልኩ ሰፊ ዳሰሳ ይጠይቃል ማለት ነው። ሰፊ ተሳትፎን ይጠይቃል ማለት ነው። በዚህ መነሻነት ነው ለማጥራት እየተሞከረ ያለው። 9 አባላትን ጥናት አቋቁሟል የአትሌቲክስ ፌዴሬሽን ስራ አስፈጻሚ። የስራ አስፈጻሚ ነው መነሻው ለውጥ ሀሳብ ብለን የምንወስደው። ስለዚህ ያ ፍላጎትና ቁጭት አለ። የኢትዮጵያ አትሌቲክስ ሲነሳ በስኬት የሚነሱ አትሌቶች፣ ትልልቅ ስመገናና የሆኑ ባለሙያዎች አብረው ይነሳሉ። ከምንም በላይ ደግሞ አትሌቲክስ ለኢትዮጵያ ምን ማለት ነው የሚለው በብዙ ባለሙያዎችም ዜጎችም ጭምር የሚነሳ ጉዳይ ነው። ከቅርብ ጊዜ ወዲህ ደግሞ የበለጠ ከውጤት ማጣት ጋር በተገናኘ በሚነሱ ውዝግቦች ከኢትዮጵያ ኦሎምፒክ ኮሚቴ ጋር በገባበት አለመግባባትም ጭምር አትሌቲክስ ፌዴሬሽን ስሙ በስፋት ይነሳል። ከዛ ባሻገር ግን ሌላኛው ነጥብ የሚሆነው ለኮማንደር ስለሺ ስህን የቀረበላቸው አንደኛው ጥያቄ የኢትዮጵያ አትሌቲክስ ፌዴሬሽን በኢትዮጵያ ኦሊምፒክ ኮሚቴ ውስጥ በአሁኑ ሰዓት ውክልና የለውም፣ ለዚህ ምክንያቱ ምንድን ነው የሚል ጥያቄ ቀርቦላቸው ነበረ። ፕሬዝደንቱ በምላሻቸው እነሱ ምርጫ ካደረጉ በኋላ መምጣታቸውና አንዳንድ የነበሩ ጥርት ያላሉ ጉዳዮች ተጽዕኖ መፍጠራቸውን አንስተዋል። ከዚህ በኋላ ያለው ጥያቄ ግን ሌላ ነው። በተለይ 2028 የሎስ አንጀለስ ኦሊምፒክ በጣም
በጣም ቅርብ ነው። ያ ማለት እንግዲህ የኢትዮጵያ ኦሊምፒክ ከሚወከልባቸው በትልቁ ውጤት ከሚጠብቅባቸው ዘርፎች አትሌቲክስ ቀዳሚውን ድርሻ ይወስዳል። የዚህ አለቃ ወይም የበላይ ጠባቂ ደግሞ የሆነው የኢትዮጵያ አትሌቲክስ ፌዴሬሽን በዚህ በኦሊምፒክ ኮሚቴ ውስጥ ወንበርም ውክልናም በአሁኑ ሰዓት የለውም። ይሄ ለቀጣይ ስራ ተጽዕኖ አይፈጥርም ወይ? እንዴትስ ይታያል የሚለው ሌላኛው ጥያቄ ነበር። ኮማንደር ስለሺ ስህን በተከታዩ መልክ ምላሻቸውን ሰጥተውበታል። አትሌቲክሱን ብቻ አስበን ብዙ ስራዎች ይጠብቀናል። ሌሎች ሀገሮች ኦሎምፒክ ቅርብ ጎረቤት ሀገር ዝግጅት ጀምረዋል። በምን አይነት መልኩ ሌሎች ስፖርቶች ላይ ጨምር ማለት ነው። እኛም ዝግጅታችንን ለዛ ብለን መጀመር መቻል አለብን። ያን ስንጀምር ደግሞ በጋራ እቅድ አውጥቶ በጋራ መስራት ይጠይቃል ማለት ነው። የራሳችንን ጉዳይ ጨርስና በቅርብ ጊዜ ውስጥ ሰፊ ውይይቶች የምንግባባቸው የጋራ ኤምኦዩ ነገር ያስፈልገናል። አሰራርን በተመለከተ ማለት ነው። እዛ ሰው ስላለ ስለሌለ ብቻም አይደለም። አሁን ከዚህ በፊት ብዙ መጥፎ ሁኔታዎችን አሳልፏል የኢትዮጵያ ኦሎምፒክ ኮሚቴም የኢትዮጵያ አትሌቲክስ ፌዴሬሽን። አትሌቶቻችን በዛ ውስጥ ተጎጂ ናቸው፣ ሀገራችን ተጎጂ ነች። ስለዚህ ከዛ ችግር ተምረናል ብዬ አስባለሁ። ያ ችግሮች እንዳይፈጠሩ መስራት ያለብንን ነገር እንሰራለን ብዬ አስባለሁ። ሰላማዊ በሆነ መልኩ ለመጨረስ እንሞክራለን። ይሄን የምናደርገው ለአትሌቶቻችን ብለን ማለት ነው። ስለዚህ ማድረግ ያለብንን ነገር በእኛ በኩል የሚጠበቅብንን ነገር በሙሉ ለማድረግ እንሞክራለን። እዛ አካባቢም እንቸገራለን ብዬ አላስብም። ብዙ ነገሮች ስለታዩ የሚያጨቃጭቅም ነገር ይኖራል ብዬ አላስብም። ግን አትሌቶቻችን የሚገባቸውን ነገር ማግኘት መቻል አለባቸው። ስራው ላይ ምን መደረግ አለበት ከዛ ቀድሞ ወይም ደግሞ አንድ አመት ወይም እንደዚህ ሳይሆን አሁን ላይ በደንብ ታስበው የጋራ መግባቢያ ሰነዶች ተዘጋጅተው በዛ ልክ መስራት ያስፈልጋል። አይኖርም አልኖርም ያን ማድረግ ያስፈልጋል። ሰላማዊ ግንኙነት መፍጠር አስፈላጊ ነው። ለአትሌቲክሱ ውጤታማነት ሁሉም በጋራ መስራት ይኖርበታል የሚለውን ኮማንደር ስለሺ ስህን አስምረዋል። የጽህፈት ቤት ኃላፊው ዶክተር አመንሲሳ ከበደ በበኩላቸው ተቋሙ ራሱን ለማሻሻል ትልቅ ጥረት እያደረገ ነው፣ ነገር ግን እገዛዎች ያስፈልጉታል የሚለውን በአጽንኦት ተናግረዋል። ከዛ ባሻገር ከአትሌቶች የክፍያ ስርዓት ጋርም በተገናኘ ጥያቄ ቀርቦላቸው ነበረ። በእግር ኳሱ ለተጫዋቾችና ለአሰልጣኞች እንዲሁም ለስፖርቱ ሰዎች የሚሰጡ ክፍያዎች በጣም ከፍ ያሉ ናቸው። በአንጻራዊነት ከአትሌቲክሱ ጋር ግን በተገናኘ ለአትሌቶቹ የሚሰጡ ክፍያዎች ሞራልን በደንብ የሚጠብቁ ያልሆኑ ወይም ደግሞ አትሌቲክሱ ላይ ተጽዕኖ አሳድረዋል የሚሉ ሀሳቦች ይሰነዘራሉ። በዚህ ላይ የእናንተ ምልከታ ምንድን ነው የሚል ጥያቄም ቀርቦላቸው ነበረ። ዶክተር አመንሲሳ ከበደ ለዚህ ምላሻቸውን ሲሰጡ በተለይ ይላሉ እሳቸው እግር ኳሳዊ ሂደቶች ላይ ያለው ዝውውር ወይም ደግሞ የገንዘብ አከፋፈል ስርዓቱ በራሱ ተደጋጋሚ ጥናቶች የተደረገበት እርምጃዎች እየተወሰደ ያለበትና አንዳንዴ ለክለቦች ለራሳቸው ህልውና አደጋ የሆኑ አካሄዶች ያሉበት ነው። አትሌቲክሱ ግን ከዚህ የተለየ ነው ሲሉ ይናገራሉ። በጤናማ መንገድ መሄዱን በራሱ መቃወም ወይም ደግሞ መጥላት እንደሌለብንም ዋና ጸሐፊው ሀሳባቸውን ያጋራሉ። ከአትሌቲክስ ጉዳዮቻችን ወደ እግር ኳሳዊ ነጥቦቻችን ስንሻገር የሲቢ የኢትዮጵያ ፕሪሚየር ሊግን እናገኛለን። የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር ሊጠናቀቅ የአንድ ተስተካካይ መርሃ ግብር ጨዋታን ብቻ ይጠባበቃል። 18ቱ ክለቦች የመጀመሪያ ዙራቸውን አጠናቀዋል። ፋሲል ከነማ ከሀዲያ ሆሳዕና የሚያደርጉት ጨዋታ ብቻ ሰኞ ቀን ይከናወናል። በአጠቃላይ እስካሁን በመጀመሪያው ዙር 189 ጨዋታዎች ተደርገዋል። 321 ጎሎች በሲቢ የኢትዮጵያ ፕሪሚየር ሊግ ተቆጥረዋል። 36 ቀይ ካርዶች የተመዘዙበት ሆኗል። የመጀመሪያው ዙር ከአቻ ውጤቶች ጋርም በተገናኘ በጣም የሚነሳ ሊግ ሆኗል። ለመሆኑ በየሳምንቱ ሲመዘገቡ የነበሩ ቁጥሮች ምን ይመስላሉ የሚለውን ትንሽ ወደ ኋላ መለስ ብለን ለእናንተ ለማስታወስ ወደናል። የመጀመሪያው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ 19 ጎሎች የተመዘገቡበት፣ 3 የአቻ ውጤቶች የታዩበት፣ አንዱ 0-0 የሆነ ውጤት የታየበት ሲሆን 4 ቀይ ካርዶች በዚህ ሳምንት ተመዘዋል። ሁለተኛ ሳምንት ላይ 13 ጎሎች ሲመዘገቡ ከነዚህ ውስጥ ወይም ደግሞ ከ10 ጨዋታዎች 4ቱ በአቻ ውጤት የተጠናቀቁ ነበሩ። ከአራቱ ደግሞ 3ቱ 0-0 የተጠናቀቁ ጨዋታዎች ሲሆኑ አንድ ቀይ ካርድ በዚህኛው ሳምንት ተመዝግቧል። ሶስተኛውና 13ኛው ሳምንት ብቸኛው በፕሪሚየር ሊጉ ቀይ ካርድ ያልታየባቸው ሳምንታት ሆነዋል። ከዛ ውጭ ያሉት ሳምንታት በሙሉ ግን ቀይ ካርድ የተመዘገቡባቸው ናቸው። ሶስተኛው ሳምንት ላይ 17 ጎሎች ሲቆጠሩ 3 የአቻ ውጤቶች ተመዝግበው 3ቱ 0-0 የተፈጸሙ ናቸው። አራተኛው ሳምንት 17 ጎሎችን ያሳየ ሆኗል። የሲቢኤ የኢትዮጵያ ፕሪሚየር ሊግ 3 ቀይ ካርድም በዚህኛው ሳምንት ተመዝግቧል። አንድ የአቻ ውጤትም አለ። አምስተኛው ሳምንት 19 ጎሎች ተቆጥረው 6ቱ በአቻ ውጤት የተጠናቀቁባቸው የጨዋታ ውጤቶችም የተመዘገቡት በዚህ በአምስተኛው ሳምንት ነው። ከነዚህ የ6 የአቻ ውጤቶች 3ቱ 0-0 የተፈጸሙ ናቸው። 3 ቀይ ካርዶች ደግሞ በዚህ ሳምንት ታይተዋል። ስድስተኛ ሳምንት 19 ጎሎች የተመዘገቡበት ነው።
የሊጉ መርሃ ግብር ላይ በብዛት እንግዲህ ጎሎችን ስንቆጥር ኤፍኤም አዲስ 97.1 ለዚህ ዝግጅት በየሳምንቱ የተቆጠሩ ጎሎችንና አንዳንድ ቁጥሮችን ስንመለከት ከፍተኛው የጎል ቁጥር 21 ጎል ነው። በየሳምንቱ 10 ጨዋታዎች ይደረጋሉ። ቀደም ሲል የገለጽኩት አንድ ተስተካካይ ጨዋታ ብቻ ነው የቀረው። ያ ማለት እንግዲህ 189 ጨዋታዎች በአጠቃላይ ተደርገዋል። ስለዚህ በየሳምንቱ ከሚደረጉት 10 ጨዋታዎች ነው የጎሎቹን ብዛት እያነሳው የሚገኘው። ከፍተኛው የጎል ቁጥር 21 ጎሎች የተመዘገቡባቸው ሳምንታት ናቸው። 12 ጎል የተመዘገበበት ሳምንትም አለ። በሲቢኤ የኢትዮጵያ ፕሪሚየር ሊግ የሰባተኛው ሳምንት ምን ይመስላል ስንል ከፍተኛ ጎል ከተቆጠሩባቸው ወይም ከተመዘገቡባቸው ሳምንታት መካከል አንደኛው ይሄኛው ሳምንት ነው። 21 ጎሎች በዚህኛው መርሃ ግብር ሲመዘገቡ 2 የአቻ ውጤቶችና 2 የቀይ ካርዶች ተመዝግበዋል። 8ኛ ሳምንት ላይ 14 ጎሎች ሲመዘገቡ 4ቱ በአቻ ውጤት የተጠናቀቁ ጨዋታዎችም አሉ። 5 የቀይ ካርድ የታየበት ሳምንት ነው 8ኛው ሳምንት የሲቢኤ የኢትዮጵያ ፕሪሚየር ሊግ። 9ኛው ሳምንት 20 ጎሎች አሉት። 6 የአቻ ውጤቶች የተመዘገቡበት ሲሆን 2ቱ በ0-0 ውጤት የተፈጸሙ ናቸው። 1 ቀይ ካርድ ደግሞ በዚህኛው ሳምንት ተመዝግቧል። 10ኛው ሳምንት 21 ጎሎች አሉት። 4 የአቻ ውጤቶች፣ 2 ቀይ ካርዶች። 2ቱ አቻዎች 0-0 የተፈጸሙ ናቸው። 11ኛው ሳምንት 21 ጎሎች አሉት። 3 ያቻ ውጤቶች፣ 2 ቀይ ካርድ። 12ኛ ሳምንት 14 ጎሎች አሉት። 2 ያቻ ውጤቶችና 2 ቀይ ካርድ የተመዘገበበት ሳምንት ሆኗል። እንደ አጠቃላይ ስንመለከተው በአማካይ ቀደም ሲል እንደነገርኳችሁ በአብዛኛው እንግዲህ 21 ጎሎች የተመዘገቡባቸው ሳምንታት አሉ። ዝቅተኛው ደግሞ 12 ጎል የተመዘገበበትም ሳምንት አለ። 13ኛው ሳምንት 13 ጎሎች የተመዘገቡበት ነው። 4 የአቻ ውጤቶች ከ10 መርሃ ግብሮች ሲመዘገቡ ሁሉም የአቻ ውጤቶች 0-0 የተፈጸሙ ናቸው። ግን በዚህ ሳምንት ጥሩ ነገር ምንም አይነት የቀይ ካርድ አለመመዝገቡ ነው። 14ኛ ሳምንት ላይ 12 ጎሎች ተቆጥረዋል። 4 ጨዋታዎች በአቻ ውጤት ተጠናቀዋል። 1 ቀይ ካርድ ደግሞ ተመዝግቧል። 15ኛው ሳምንት 21 ጎሎች ተመዝግበው 5 ያቻ ውጤቶች ሆነው 3ቱ 0-0 የተጠናቀቁ ናቸው። 16ኛ ሳምንት እዚህኛው ሳምንት ላይ 1 ቀደም ሲል የገለጽኩላችሁ ተስተካካይ ጨዋታ የ16ኛ ሳምንት መርሃ ግብር ነው። ፋሲል ከነማን ከሀዲያ ሆሳዕና የሚያገናኘው የጨዋታ የሚደረገው የ16ኛ ሳምንት መርሃ ግብር ነው። 18 ጎሎች የተቆጠሩበት ሳምንት ነው። በ9 ጨዋታ 10ኛውን ጨዋታ የፊታችን ሰኞ ይደረግበታል። 3 ያቻ ውጤቶች ሲመዘገቡ 2ቱ 0-0 የተጠናቀቁ ናቸው። 2 የቀይ ካርዶችም በዚህኛው ሳምንት ተመዝግበዋል። 17ኛው ሳምንት 11 ጎሎች ተመዝግበው 5 የአቻ ውጤቶች የታዩበት ነው። 5ቱ 0-0 የተጠናቀቁበት ሳምንት ነው። 17ኛው ሳምንት የሲቢኤ የኢትዮጵያ ፕሪሚየር ሊግ 18ኛው ሳምንት 17 ጎሎችን ያስመለከተ 4 ያቻ ውጤቶች የተመዘገቡበት ሆኗል። 1 ጨዋታ 0-0 ተጠናቋል። ሌሎቹ የጎላቻ ናቸው። 1 ቀይ ካርድም በዚህኛው ሳምንት ታይቷል። 19ኛው ሳምንት 14 ጎሎች ተመዝግበዋል። የአቻ ውጤቶችም 7 ናቸው። 3ቱ 0-0 የተጠናቀቁ ናቸው። 2 እኩል የተጠናቀቁም አሉ። 1-1 ያለቀ አለ። 3 ቀይ ካርድም በዚህኛው ሳምንት ተመዝግቧል። በፕሪሚየር ሊጉ ብዙ ጨዋታዎችን ያሸነፉ ክለቦች የትኞቹ ናቸው የሚለውን እናንሳ። በአንደኛው ዙር ሐዋሳ ከተማና ነገሌ አርሲ 10 ጨዋታዎችን ያሸነፉ ክለቦች ናቸው። ጥቂት ጨዋታን ያሸነፈው ክለብ አርባ ምንጭ ከተማ ነው። በፕሪሚየር ሊጉ 1 ጨዋታ ብቻ ነው ያሸነፈው። ከሱ በመቀጠል ደግሞ ወላይታ ድቻ 2 ጨዋታዎችን በድል ተወጥቷል። ብዙ የተሸነፉ ክለቦችን ስንመለከት አርባ ምንጭ ከተማ 9 ጨዋታዎችን ሲሸነፍ ወልዋሎ አዲግራት ዩኒቨርሲቲ 8 ጨዋታዎችን ተረቷል። ብዙ ጎሎችን ተጋጣሚዎቹ ላይ ያስቆጠረው ክለብ ደግሞ ሲዳማ ቡና ነው። 24 ጎሎችን ተጋጣሚዎቹ ላይ ሲያስቆጥር የተቆጠረበት ክለብ ደግሞ አርባ ምንጭ ከተማ ሆኗል። ብዙ አቻ በመውጣት የመጀመሪያውን ዙር የሲቢኤ ኢትዮጵያ ፕሪሚየር ሊግን በከፍተኛ ቁጥር ያጠናቀቀው ባህር ዳር ከተማ ነው። 12 ጨዋታዎችን በአቻ ውጤት አጠናቋል። በአሰልጣኝ ደጋረጊ ግዛው የሚመራው ባህር ዳር ከተማ። አዳማ ከተማና ወላይታ ድቻ 10 ጊዜ የአቻ ውጤት ያስመዘገቡ ክለቦች ናቸው። ጥቂት አቻ የወጡ ክለቦችን ስናይ ሐዋሳ ከተማ፣ ነገሌ አርሲና ኢትዮጵያ ቡናን እናገኛለን። እነዚህ ክለቦች 5 ጊዜ ብቻ በውድድር ዓመቱ የመጀመሪያ አጋማሽ ላይ የአቻ ውጤትን ያስመዘገቡ ክለቦች ሆነዋል። እንደ አጠቃላይ በተወሰነ መልኩ እንደው ለማሳያ ለምልከታ ከሆነ በሚል ይህንን ጠቀስ አድርገን ማንሳታችን ነው። በፕሪሚየር ሊጉ የሚሳተፉ ተጫዋቾችና ባለሙያ
ባለሙያዎች ግን ስለ ውድድሩ ምን ይላሉ የሚለውን በተከታታይ ወደ እናንተ ስናደርስ ቆይተናል። ከዚህ በኋላም በሚኖሩን ጊዜያት እንግዲህ እነማን ምን አሉ የሚለውን የምናስደምጣችሁ ይሆናል። ለዛሬም የሐዋሳ ከተማዋ አሰልጣኝ ተመስገን ዳና እንዲሁም ደግሞ የቡድኑ ሁለተኛ አምበል በረከት ሳሙኤል ስለ ውድድር ዓመታቸው አጠቃላይ ስለ ፕሪሚየር ሊጉም ጭምር ሀሳቦቻቸውን እንዲያጋሩን አድርገናል። በፕሪሚየር ሊጉ የውድድር ዓመቱ አጋማሽ በጥሩ ሁኔታ ግስጋሴያቸውን ካደረጉ ክለቦች መካከል አንደኛው ሐዋሳ ከተማ ነው። የፋሲል ከነማ ተስተካካይ ጨዋታ ውጤት እየተጠባበቀ በፕሪሚየር ሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ ካደረጋቸው 19 ጨዋታዎች 10ን አሸንፎ 5ቱን አቻ ወጥቶ በአራቱ ተሸንፏል። በአሰልጣኝ ተመስገን ዳና የሚመራው የሐዋሳ ከተማ ቡድን የውድድር ዓመቱ ምን ይመስል ነበር የሚለው አንደኛው ጥያቄያችን ነው። አሰልጣኙ የሰጡትን ምላሽ በተከታይነት እናስደምጣችሁ። በተሸነፍንባቸው ጨዋታዎች ብቻ ሳይሆን ባሸነፍንባቸው ጨዋታዎች ጭምር ቲማችን የነበሩበትን ደካማ ጎኖች ነቅሰን በማውጣት ያንን ለማሻሻል ጥረት አድርገናል። በየጨዋታዎቹ እንደ አጠቃላይ እንደ ጠንካራ ጎንም ቲማችን የሚለይባቸው ብዙ ነገሮች አሉ። እነዛንም አጠናክረን የማስቀጥሉን ስራ ስንሰራ ከርመናል ብዬ መናገር እችላለሁ። ከዚህ አንጻር ስንመለከተው የሐዋሳ ከተማ እግር ኳስ ክለብ ከሞላ ጎደል ጥሩ የውድድር ዓመትን አሳልፏል ማለት ይቻላል። ምናልባት ሁልጊዜ በውድድሮች ቲሞች የሚመዘኑት በሰበሰቧቸው ነጥቦች ነው። እኔ ምናልባት እንደ ስኬት መቁጠር አንድ ነገር ሆኖ ከዚህ ባልተናነሰ በሊጉ አዳዲስ ልጆችን በማስተዋወቅ ረገድ ከየትኛውም ቡድን የላቀ ስራ ሰርተናል ብዬ መናገር እችላለሁ። ቲማችን በስኳዱ ከያዛቸው 30 ልጆች 28 ተጫዋቾች የመጫወት እድል አግኝተዋል። ከእንደዚህ ውስጥ 10 ለፕሪሚየር ሊጉ አዲስ የሆኑ ተጫዋቾች ናቸው። ከዚህ ቀደም የመጫወት እድል ያላገኙ 10 አዳዲስ ተጫዋቾችን ለሊጉ አስተዋውቀናል ብዬ በድፍረት መናገር እችላለሁ። እጅግ በጣም በእድሜያቸው ትንሽ የሚባሉ ልጆችን ነው ማጫወት የቻልነው። ይህ ደግሞ ለሐዋሳ ከተማ እግር ኳስ ክለብና ለኢትዮጵያ ሀገራችንም ለረጅም ጊዜ በብቃት ማገልገል የሚችሉ ተስፈኞችን ማስተዋወቅ ራሱን የቻለ ስኬት ነው ብዬ መናገር እችላለሁ። ሐዋሳ ከተማ እንግዲህ ብዙ ጨዋታዎችን ካሸነፉ 2 ክለቦች አንደኛው ነው። ይሄ ቡድን በዚህ መንገድ ሲጓዝ ማለትም ካደረጋቸው ጨዋታዎች 10ን በድል ሲወጣ 35 ነጥቦችን ይዞ በደረጃ ሰንጠረዡ ካናት ከተቀመጡ ክለቦች መካከል ራሱን ሲያስቀምጥ የስኬቱ ቁልፍ ሚስጥር ወይም ዋና ምክንያት ምንድን ነው የሚለውን ነጥብ ማንሳት ግድ ይላል። አሰልጣኙ በተከታይነት ምላሻቸውን ሰጥተውበታል። ቲማችን በጨዋታ ረገድ የምንታወቅበት የራሳችንን አይደንቲቲ ያለን፣ ነገር ግን እንደ ተጋጣሚ አጨዋወት አቀራረባችንን እየቀያየርን ፎርሜሽናችንን እየለዋወጥን የተወሰኑ ሲስተሞች ላይ ብቻ ስቲክ አድርገን መቆየት ብቻ ሳይሆን አሸናፊ የሚያደርገን ነገር ሁሉ እየሞከርን አንደኛውን ዙር ለማጠናቀቅ ሞክረናል። በዚህ ረገድ በታክቲካል አንደርስታንዲንጋቸው የላቀ ጭንቅላት ያላቸው ልምድ ያላቸው ተጫዋቾች አሉ። በቁጥር በጣም ትንሽ ቢሆኑ በጣም ብዙ ስራ ሰርተውልናል ብዬ መናገር እችላለሁ። ነቢኒያም በላይ፣ ምክትል አምበሉ በረከት ሳሙኤል፣ ጌታነህ ከበደ፣ ነሽመልስ በቀለ ወጣቶች የተገነባውን ቡድን በየጨዋታው ከፍተኛ ፐርፎርማንስ ላይ እየተገኙ ጨዋታዎች እንዲጨርሱ ወጣቶቹ የራሳቸው ድርሻ ነበራቸው ማለት ይችላሉ። ይህን በትልቁ ሊጠቀስ የሚችል ነው። የእነሱ መኖር እጅግ በጣም ለኛ አስፈላጊ ነበር ማለት ነው። ስለዚህ በየጨዋታው ለምንወስናቸው የጨዋታ አቀራረቦች እና የታክቲክ መለዋወጦች እገዛ አድርገውልናል። ከኛ የሚተላለፈውን መልእክት በትክክል ተጫዋቾቹ ሜዳ ላይ እንዲተገብሩ በሀሳብም በሞራልም ድጋፍ በማድረግ በጣም ረድተውናል። ስለዚህ ታክቲክና የሞራል ሊደሮች ቲማችን ውስጥ መገኘታቸው ለስኬታችን እንደ ቁልፍ ሚስጥር እንወስደዋለን ብዬ መናገር እችላለሁ። አሰልጣኝ ተመስገን ዳና ከስኬታቸው ጋር በተገናኘ ወጣትና አንጋፋ ተጫዋቾችን አመስግነዋል። ከዛ ባሻገር ግን በሁለተኛ ዙር ሌላ 19 ጨዋታ ይጠብቃቸዋል። ለሁለተኛው አጋማሽ ምን አይነት ልዩ ዝግጅት አድርጋችኋል? የስኳድ ጥልቀት ወይም ደግሞ የቡድን ስብስብ ጉዳይ እንዴት ይታያል የሚለውን ነገር ምላሽ ሰጥተውበታል። ስኳዳችን ጠባብ ነው፣ ስራዎችን እንሰራለን ሲሉ ተናግረዋል። ወንድማገኝ ለረጅም ጊዜ በጉዳት ያጡት ተጫዋች ነው። እሱን የምንተካበትን መንገድ እንፈጥራለን፣ የማስተካከያ ስራዎችን እንሰራለን ሲሉ ሀሳባቸውን አጋርተዋል። ባለፈው ዓመት 15 ልምድ ያላቸው ወይም ሲኒየር ተጫዋቾች ለቀውብናል። በወጣቶች ግን አሁንም እምነት አለን። በወጣቶቹ እያየነው ያለው ነገር በጣም ድንቅ ነው ሲሉ ሀሳባቸውን ያጋራሉ። ስለ ውድድሩ ደግሞ ምን ይሰማቸዋል ወይም ምን ተመለከቱ የሚለውን አንስተንላቸዋል። ስለ ነገሌ አርሲም በአስተያየታቸው መሀል ተናግረዋል። የአሰልጣኙን ቀጣይ ሀሳብ በተከታይነት እናሰማችሁ።
ውድድሩ በአጠቃላይ ጥሩ ነበር ማለት እችላለሁ። በጣም ጥሩ ነገሮች ተመልክተናል። በዚህ ዓመት የፕሪሚየር ሊግ ውድድር አንደኛው ዙር ላይ ያልተጠበቁ ቡድኖች በተለይ ከታችኛው የሊግ እርከን መጥተው ፕሪሚየር ሊጉ ላይ ለዋንጫ መፎካከር የቻሉበት የውድድር አጋማሽ ነው ብዬ መናገር እችላለሁ። እንደ አርሲ ነገሌ አይነት ቡድን ከዚህ ቀደም እንደምናውቀው ከስራ የሚመጡ ቡድኖች ሬሌጌሽን ዞን ላይ ሲዳክሩ ነው የምንመለከተው። አርሲ ነገሌ ግን በቀጥታ መጥቶ ተፎካካሪ መሆን ይችሏል። ይህ የተለየ ያደርገዋል የዚህን ዓመት የውድድር አጋማሽ። ከዛ ውጪ በጣም ተስፋ ያላቸው ልጆች የተመለከትንበት የውድድር ዓመት ነው። እንደ ከቤ ቡዝነ አምናም የነበረ ቢሆንም የባህር ዳሩ ሄኖክ ይበልጣል። ዘንድሮ በጣም ከፍ ብሎ የመጣው ታዳጊ ተጫዋች ነው። እኛ ጋም ከስር መጥተው ዘንድሮ ራሳቸውን ማሳየት የቻሉ ልጆች አሉ። ይህንን ስንመለከት ይህን የውድድር ዓመት አጋማሹን ለየት ያደርገዋል ብዬ መናገር እችላለሁ። የሐዋሳ ከተማው አሰልጣኝ ተመስገን ዳና ስለ ቴሌቪዥን ቀጥታ ስርጭትም ከኤፍኤም አዲስ 97.1 ጋር በነበራቸው ቆይታ ተናግረዋል። ከዚህ በፊት ዲኤስቲቪ ይህንን የቀጥታ ስርጭት ሲያስተላልፍ ነበረ። እናም የዛ ተቋም ውል መጠናቀቅን ሳውቅ በጣም ስጋት አድሮብኝ ነበር። በድጋሚ የኢትዮጵያ እግር ኳስ ወደ ጨለማ ገባ ወይ የሚል ሀሳብም ገብቶኝ ነበር ሲሉ ያነሳሉ። ያንን መነሻ አድርገው ግን አሁን ይህንን የቀጥታ ስርጭት እያደረገ የሚገኘው ኦቢኤን በጣም በጥሩ ሁኔታ ጨዋታዎችን እያስተላለፈ መሆኑን በተመሳሳይ ሰዓት የሚደረጉ ጨዋታዎችን ሳይቀር በተለያዩ አማራጮች ማስተላለፉ በጣም ጥሩ እንደሆነ ይናገራሉ። ለአሰልጣኞችም ከጨዋታው በኋላ ራሳችንን ለማረም ቡድናችንን ለማሻሻል ይሄኛው የቴሌቪዥን ስርጭት ያለው ፋይዳ እንዲህ በቀላሉ የሚገለጽ አይደለም ሲሉ ያነሳሉ። በሊጉ የቴሌቪዥን ስርጭቱ በዚህ መልኩ ይነሳ እንጂ የመጀመሪያው ዙር ከሚነሱበት ጉዳዮች አንደኛው የዳኝነት ጉዳይ ነው። በርካታ ክለቦች ቅሬታቸውን አሰምተዋል። ደጋፊዎች ቁጣቸውን ገልጸዋል። በግልጽ የታዩ ጎሎች ተሽረዋል። ቀይ ካርዶች አነጋጋሪ ሆነዋል። መታየት የሚገባቸው ቀይ ካርዶች ሳይታዩ ታልፈዋል። የረዳት ዳኞች ከዋና ዳኞች ጋር ያለመናበብ፣ ከጨዋታ ውጪ ጉዳዮች፣ እነዚህ ሁሉ በመጀመሪያው ዙር የሲቢኤ ኢትዮጵያ ፕሪሚየር ሊግ ትኩረትን ከያዙ ነጥቦች መካከል የሚጠቀሱት ናቸው። ስለ ዳኝነቱ አሰልጣኝ ተመስገን ዳና ይሄንን ብለዋል። እሱን እናሰማችሁ። አንደኛው ዙር ለየት የሚያደርገው በተለይ ከዳኝነት ጋር ተያይዞ ጭቅጭቆች የነበሩበት ነው። እንደኔ የዳኝነት ስህተቶቹ የተፈጠሩት ኢንቴንሽናሊ ሳይሆን በዚህ ዓመት በርካታ አዳዲስ ዳኞችን ተመልክተናል። ዳኞቹ ፖቴንሻል አላቸው፣ አቅም ያላቸው ዳኞች እንደሆኑ አምናለሁ። ነገር ግን አንዳንድ የልምድ ማነስ ለስህተት ሲያጋልጣቸው እንመለከታለን። እነዚህ ስህተቶች ደግሞ የቡድን ውጤትን ሲለውጡ ሁሉ አይተናል። ለምሳሌ እንደ ጊዮርጊስና አርባ ምንጭ ላይ የተከሰተው ክስተት ውጤት ለዋጭ ነበር ማለት ይቻላል። በእርግጠኝነት የማምነው ግን ኢንቴንሽናል አይደለም። በእነዚህ ስህተቶች ውጤት ያጡትን ቡድኖች በጣም ማዘን ነው የሚገባ። ቡድኖች የለፉትን ነገር ማግኘት አለባቸው የሚል እምነት አለ። ያ ባለመሆኑ ያሳዝናል። ነገር ግን ዳኞችም ሰዎች ናቸው ብለን ተቀብለን ሰፖርት ነው ማድረግ ያለብን። ከነዛ አወዛጋቢ ቀናቶች በኋላ ዳኞች ተሰብስበው ራሳቸውን ለማረም ሞክረዋል። ያም ውጤት በአዳማ ስቴዲየም ላይ ታይቷል። ከአንዳንድ ውሳኔዎች በኋላ ዳኞች እየተመካከሩ ውሳኔዎችን ለማስተካከል የሚጥሩበት መንገድ አስደሳች ነው። ስለዚህ ወደ ቲም ወርክ መመለሳቸው ስፔሻሊ በመሀል ዳኛው ወር በረዳት ዳኛው ላይ ብቻ የሚጫነውን ብርድን ያስተካክለዋል ብዬ ነው የማስበው በቲም ወርክ መሆኑ። ሌላኛው አሰልጣኙ ያነሱት ነጥብ የክለቦች የገንዘብ ስርዓትን በተመለከተ የወጣው ደንብ አፈጻጸም ላይ ነው። እንደ አሰልጣኙ እምነት ከሆነ ሁሉም ክለብ በእኩል ደረጃ በተጫዋቾች ዝውውርና መሰል ጉዳዮች በማይሳተፍበት መልኩ ፍትሐዊ ባልሆነ መድረክ መሳተፍ በራሱ ራሱን የቻለ ፍትሐዊነት ነው ብዬ አላስብም ሲሉ ይናገራሉ። ምክንያቱም አንዳንድ ክለቦች ሕጉን ተከትለው በስርዓት ይሰራሉ፣ የተወሰኑ ክለቦች ደግሞ ከሕግ ውጭ እንደሚሰሩ ይታወቃል። ይህ በሆነበት ሁኔታ ግን እኩል መድረክ ላይ ከነሱ ጋር መፎካከር በራሱ ትክክል ነው ብዬ አላስብም። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከዚህ ጋር በተገናኘ ክትትል አድርጎ ለሚመለከታቸው ሁሉ ፍትህን ማስፈን ይኖርበታል የሚል ሀሳባቸውን አሰልጣኝ ተመስገን ዳና ተናግረዋል። ከዛው ከሐዋሳ ከተማ ተጫዋች ጋርም ቆይታ አድርገናል። ሁለተኛ አምበል ነው በረከት ሳሙኤል። ከዚህ በፊት በፕሪሚየር ሊግ በተለያዩ
ክለቦች ላይ ከተጫወቱ ሰዎች መካከል አንደኛው ነው። እናም በረከት ሳሙኤል ከዚሁ የውድድር አመት ጋር በተገናኘ አስተያየቱን ያጋራል። በሐዋሳ ከተማ ያለፉትን 4 አመታት አሳልፏል። ከዚህ በፊት በሙገር፣ በድሬዳዋ፣ በሰበታ በፕሪሚየር ሊጉ የተጫወተባቸው ክለቦች ናቸው። ያለፉትን 4 አመታት ከሐዋሳ ከተማ ጋር የሚገኘው አሁን የቢኒያም በላይን ተከትለው ሁለተኛ አምበል የሆነው በረከት ሳሙኤል ስለ ውድድር አመታቸው አጠቃላይ ስለ ሊጉ በቀጣይ መስተካከል ስላለባቸው ጉዳዮችም አስተያየቱን አጋርቷል። የበረከት ሳሙኤልን ሀሳብ በተከታይነት ሰምተን እንመለስ። የሐዋሳ ከነማ የአንደኛ ዙር ውጤት በጣም አሪፍ ነው ብዬ ነው ማስበው። አንደኛ ዙር ላይ ከመሪው ከሲዳማ ቡና በእኩል ነጥብ ሆነን በ2 ጎል አንሰን ጨርሰናል። የፋሲል ቅርጆታ እንዳለ ሆኖ አሁን እስካሁን የመጣንበት መንገድ በጣም ደስ የሚልና ይበል የሚያሰኝ ነው። ከሌላ ጊዜዎች የተሻለ ውጤት ነው ሐዋሳ ከነማ ያስመዘገበው። እኔ ሐዋሳ ከነማ 4ኛ ዓመቴ ነው። ከ4ቱም ዓመት የተሻለ ውጤት ዘንድሮ አንስተናል ብዬ አስባለሁ። ዘንድሮ ዓመት ውድድር በጣም አድካሚ ነው ብዬ ነው ማስበው። ምክንያቱም ኢትዮጵያ ፕሪሚየር ሊግ ከዚህ በፊት በ16 ቲም ባለፈው ዓመት ነው በ18 ነበር። በየዓመቱ ያው ቲሞች ቁጥር ጨምሮ አሁን ደግሞ 20 ሆነዋል። ያ ደግሞ ውድድሩን አድካሚ ያደርጋል። አጠቃላይ ውድድሩ በጣም ከባድና እያንዳንዱ ቲም ጠንካራ ራሱን አዘጋጅቶበት የመጣ ነው ብዬ ነው ማስበው። በጣም ብዙ ታዳጊዎች ያየንበት፣ ብዙ አዲስ ፊቶች ያየንበት፣ ብዙ ታለንቶችን ያየንበት ውድድር ነው። እንደ ውድድር መልካም ውድድር ነው። ብዙ ወጣቶች ምክንያቱም ወደ እንደዚህ አይነት ውድድሮች ላይ ለነገ ሀገር ተተኪ ወጣቶችን ስታይ በጣም ያስደስታልና ዘንድሮ የተሻለ ታዳጊዎች የታዩበት ነው ብዬ አስባለሁ። እድል የሚያገኙበት ነው። በረከት ሳሙኤል ከዚህም ባሻገር ከዳኝነት ጋር በተገናኘ እሱም ሀሳቡን ያጋራል። በቀጣይ ምን ይስተካከል የሚለው ነጥብ ላይ የጨመረውም አለ። እሱን በማሳረጊያነት እናስደምጣችሁ። እንደ ውድድር በጣም ጠንካራ ውድድር ነው። አንዱ ለአንዱ እንዲህ እጅግ በቀላሉ አይሰጥም። ሁሉም ጠንካራ ነው። ሁሉም ቲም ራሱን አዘጋጅቶ በአግባቡ የመጣውና ከባድ ነው። ከቲሞቹም ከመብዛታቸው አንጻር አድካሚም ነው። ሁለተኛ ዙር እንደ ሐዋሳ ከነማ የዋንጫ ተፎካካሪ እስከሆንክ ድረስ ራስህን በብዙ ነገር አስተካክለና አደራጅተህ መምጣት አለ። ምክንያቱም ዋንጫ ከተጫወትክ ራስህን ማጠናከር አለበት። በደክምንበት ቦታ አዳዲስ ዝውውሮች ከተገኙ አድርገን ራሳችን አጠናክረን እንመጣለን ብዬ ነው ማስበው። እንደ ውድድር ደግሞ መስተካከል ያለበት ብዬ ማስበው የዳኝነት ጉዳይ በጣም አሳሳቢ ነው ሀገራችን ላይና ይሄ ነገር በጣም እንዲታሰብበትና ዳኞች የሚያግዝ ነገር ላይክ እንደ ቫር ምናምን ቢኖር ብያስባለሁ። ምክንያቱም ያው ዳኞችም ያው ሰው ናቸው፣ ሊሳሳቱ ይችላሉ። ግን እንደዚህ አይነት ነገሮች ደግሞ በተደጋገሙ ቁጥር ለኳሱ ትንሽ ከባድ ሊሆን ስለሚችል እነዚህ አይነት ነገሮች ፌዴሬሽኑ አይቶ እንደ ቫር አይነት ነገር አጋዥ ነገሮች ለዳኞቻችን ቢያደርግ የተሻለ ነው ብዬ ነው ማስበው። አሁን ሜዶቻችን ላይ ያሉ ነገሮች አሁን አዳማ፣ ሐዋሳ የተሻለ ነው። ትንሽ አዲስ አበባ ስቴዲየም አይደለም እንደሌሎቹ፣ ግን ቢሆን አዲስ አበባ ስቴዲየም ያው ውድድሮች መመለሳቸው ግን ስፖርቱ ትልቅ መነቃቃት ፈጥሯል ብዬ ነው ማስበው። ይሄ ነው ያለው ነገር። አመሰግናለሁ። እኛም በአድማጮቻችን ስም በረከት ሳሙኤልን እጅግ አድርገን እናመሰግናለን። አሰልጣኝ ተመስገን ዳናም ምስጋናችን ባሉበት ይድረሳቸው እንላለን። የሲቢ ኢትዮጵያ ፕሪሚየር ሊግ ላይ አንድ የማጠቃለያ ነጥብ አንስቼ የሀገር ውስጥ ጉዳዮችን ላብቃ። ሲዳማ ቡና አሁን የፕሪሚየር ሊጉ መሪ ነው። በአሰልጣኝ ያሬድ ገመቹ የሚመራው ሲዳማ ቡና ካደረጋቸው 19 ጨዋታዎች 9ኙን አሸንፎ 8ቱ ናቸው ወጥቶ በሁለቱ ተሸንፎ በ35 ነጥብ የፕሪሚየር ሊጉ መሪ ነው። ይሄን መሪነቱን ግን ሰኞ ነው ረጋግጠው። ምክንያቱም ፋሲል ከነማ ከሀዲያ ሆሳዕና ጋር በሚያደርገው ጨዋታ የሚያሸንፍ ከሆነ የሊጉን መሪነት ተረክቦ ዙሩን የሚያጠናቀቅ ይሆናል። እስካሁን ባለው የመጀመሪያው ዙር ጉዞ ግን ሲዳማ ቡና ከ2 ሳምንታት ውጪ ሁሉንም ሳምንታት በመሪነት የተጓዘበት ሳምንታት ነው። እንዴት የሚለውን ነገር በተወሰነ መልኩ እናንሳ። አንደኛው ሳምንት ላይ ሲዳማ ቡና ወልዋሎ ዓዲግራት ዩኒቨርሲቲን 4-1 አሸንፎ ነበር የሊግ ጉዞን አንድ ብሎ የጀመረው። አንድና ሁለተኛው ሳምንት ላይ የሊጉ መሪ ነበረ። ከዛ ሶስተኛው ሳምንት ላይ መቻል መሪነቱን ተረከመ። ምክንያቱም በዛኛው ሳምንት ሲዳማ ቡና በፋሲል ከነማ ተረታ፣ መቻል ደግሞ ንግድ ባንክን አሸነፈ። በመጀመሪያው ሳምንት መሪ እንዲሆን ካረጉት ምክንያቶች መካከል በሰፊ ጎል ልዩነት ማሸነፉ ነው። ከዛ ባሻገር አንደኛና ሁለተኛ ሳምንት ላይ ከመራ በኋላ ሶስተኛና አራተኛ ሳምንት ላይ ግን መሪነቱን ለመቻል አስረክቦ ነበር። ከዛማ 5ኛ ሳምንት ላይ ሲዳማ
ቡና መሪነቱን በድጋሚ ተረከበ። እስካሁን ማለትም 19ኛ ሳምንት መርሃ ግብሩን እስኪያከናውን ድረስ በፕሪሚየር ሊግ ደረጃ ሰንጠረዥ አንደኛ ላይ ተቀምጧል። ሰኞ ይሄንን መሪነቱን አስጠብቆ ዙሩን ያጠናቃል ወይስ ለረጅም ሳምንታት ከሁለት ሳምንታት ውጪ የመራውን የደረጃ ሰንጠረዥ ለፋሲል ከነማ ይለቃሉ የሚለውን የምንመለከት ይሆናል። የሀገር ውስጥ ጉዳዮቻችንን በዚሁ አጠናቀን ወደ ውጪ ነው የምንሻገረው። የመሸጋገሪያና የአጋራችንን መልእክት እንሰማለን። ኢትዮ ቴሌኮም ከእናንተ ጋር አለን ቆይታ አጋር ስለሆነን በእናንተ በአድማጮቻችን ስም እጅግ አድርገን እናመሰግናለን። መልእክቱን ሰምተን ስንመለስ በእንግሊዝ ፕሪሚየር ሊግ ጉዳዮቻችን ቆይታችንን እንጀምራለን። የፍላጎት መግለጫ ጥሪ ኢትዮ ቴሌኮም የዘመን ገበያ ሎጂስቲክስ አገልግሎት በመላ ኢትዮጵያ ለማዳረስ በሚያደርገው ጥረት በሚከተሉ ዘርፎች አብራችሁ ለመስራት ለምትፈልጉ በአዲስ አበባና በክልል ከተሞች የምትገኙ አገልግሎት አቅራቢዎች ፍላጎታቸውን እንድትገልጹ ጥሪውን ያቀርባል። የተለያዩ ምርቶችን በቀልጣፋ የትራንስፖርት አገልግሎት ለደንበኞች ማድረስ ስራ ላይ መሰማራት የምትፈልጉ የሎጂስቲክስ አቅራቢዎች፣ የሞተር ሳይክል ማህበራት አሽከርካሪዎች እንዲሁም የብስክሌት አሽከርካሪዎች የማከፋፈያና መረከቢያ ማዕከላት አገልግሎት፣ ተመላሽ ትዕዛዞችን የማድረስ አገልግሎት እንዲሁም ከዘመን ገበያ የሎጂስቲክስና ዲስፓቸር መተግበሪያ ጋር የማስተሳሰርና በጂፒኤስ ኤፒአይ መከታተል አገልግሎቶችን ማቅረብ የምትፈልጉ ተሳታፊዎች ፍላጎታችሁን በድረገጻችን www.ethiotelecom.it የወጣውን የአገልግሎት ፍላጎት መግለጫ ዝርዝር መስፈርቶች በመመልከትና በማሟላት ኢትዮ ቴሌኮም ዋና መስሪያ ቤት ፊት ለፊት በሚገኘው ድል በትግል ህንፃ 6ኛ ፎቅ ቢሮ ቁጥር 601 እንዲሁም በተለያዩ ክልሎች ያላቸው አገልግሎት አቅራቢዎች በኢትዮ ቴሌኮም የሪጅን ጽሕፈት ቤቶች በአካል በመቅረብ ዘውትር በስራ ሰዓት እስከ የካቲት 6 ቀን 2018 ዓ.ም ድረስ የአገልግሎት ፍላጎት መግለጫና አስፈላጊ ሰነዶችን በማቅረብ እንድትሳተፉ ጥሪውን ያቀርባል። ዘመን ገበያ የዲጂታል ኢትዮጵያ ግብይት መዳረሻ ኢትዮ ቴሌኮም። የተከበራችሁ እንግዶች፣ የሁላችንም የዘር ግንድ መገኛና ሁለተኛ ቤታችሁ በሆነችው ኢትዮጵያ በመዲናችን አዲስ አበባ በጥልቅ ልባዊ ስሜት እንኳን ደህና መጣችሁ ለማለት እወዳለሁ። በብዙዎች አንደበት እንደተነገረው አፍሪካ ጨለማ አህጉር ሳትሆን የደግና ደስተኛ ሕዝብ መኖሪያ፣ ትኩስ ጉልበትና ብሩህ አእምሮ ባላቸው ወጣቶች የተሞላች የተፈጥሮ ውበትና የአራዊት መናኸሪያ ናት። አፍሪካ አፈሯ ለም፣ ከርሰ ምድሯ ወፍራም፣ ባለንጹህ አየርና ውብ መልክዓ ምድር የታደለች ከምንም በላይ የመልማት ተስፋ የሰነቀች አህጉር ናት። እኛ የዚህ ዘመን አፍሪካውያን ከትናንት ታሪካችን ጋር በመታረቅ እርስ በርስ ያለንን ቁርኝት ከቅርበትና ከጉርብትና በላይ በማሳደግ መተባበር፣ መተማመን፣ መደመር ያሻናል። በእንግሊዝ ፕሪሚየር ሊግ 25ኛ የጨዋታ ሳምንት 7 ጨዋታዎች ትላንትና ተደርገዋል። ዛሬ ተጠባቂው መርሃ ግብር ይከናወናል። ትላንትና የሊጉ መሪ አርሰናል መሪነቱን ያጠናከረበትን ድል አስመዝግቧል። አሰልጣኝ ማይክል ካሪክ ተከታታይ 4ኛ ድሉን በማንቸስተር ዩናይትድ አሳክቷል። ቸልሲ በኮል ፓልመር የሃትሪክ ጎሎች ድል አድርጎ ወጥቷል። ኒውካስል ዩናይትድ ውጤት በተቃራኒው እየተጓዘበት ይገኛል። ውጤቶቹ ምን ይመስላሉ የሚለውን እናንሳ። ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ከቶተንሃም ሆትስፐር ጋር ያደረገው ጨዋታ 2-0 በሆነ ውጤት ተጠናቋል። ብራያን ቤሞ በ38ኛው ደቂቃ ላይ እንዲሁም ደግሞ ብሩኖ ፈርናንዴሽ 81ኛው ደቂቃ ላይ ያስቆጠሯቸው 2 ጎሎች ቀይ ሰይጣናቱን እንዲያሸንፉ አድርጓቸዋል። ክርስቲያን ሮሜሮ በ29ኛው ደቂቃ ላይ በካሴሚሮ ላይ በሰራው ጥፋት በቀይ ካርድ ከሜዳ ወጥቷል። በርንማውዝ ከአስቶን ቪላ ጋር ያደረገው ጨዋታ 1-1 ተጠናቋል። ሞርጋን ሮጀርስ በ22ኛው ደቂቃ ያስቆጠራት ጎል አስቶን ቪላን ቀዳሚ አድርጋው ነበር በጨዋታው። ራያን ቪቶር በ55ኛው
በ65ኛው ደቂቃ የአቻነቷን ጎል ለበርንማውዝ አስገኝቷል። በርንሌይ በዌስትሃም 2-0 የተረታውም ትላንትና በነበሩ ጨዋታዎች መካከል አንደኛው ነው። ሰመርቪል እና ታቲ ካስቴላኖስ ሁለቱን የዌስትሃም ጎሎች በ13 እና በ26ኛው ደቂቃ ላይ አስገኝተዋል። ክራቨን ኮቴጅ ላይ ፉልሃም በኤቨርተን 2-1 ተሸንፏል። ዱዋሽ ቢርቢል ሃል በ75ኛው ደቂቃና ሌኖ በራሱ ላይ ሁለቱን የኤቨርተን ጎሎች አስቆጥሯል። ማይኮ ሌንኮ እንግዲህ በ18ኛው ደቂቃ የፉልሃም ብቸኛ ጎል ያስቆጠረ ተጫዋች ነው። ኤምሬትስ ላይ የሊጉ መሪ አርሰናል መሪነቱን ያጠናከረበትን ድል አሳክቷል። በውድድር ዓመቱ በሜዳቸው ካልተረቱ ክለቦች መካከል አንደኛው የሆነውን ሰንደርላንድን ኤምሬትስ ላይ ጋብዞ 3-0 በሆነ ውጤት አሸንፏል። ማርቲን ዙቢሜንዲ በ42ኛው ጊዮኬሬሽ በ66 እና 90ኛው ጭማሪ 3 ደቂቃ ላይ ለመድፈኞቹ ጎሎችን አስቆጥረዋል። ወልቭስ በቸልሲ 3-1 የተረታበት ውጤት ተመዝግቧል። ኮል ፓልመር በ13 በ35 እና በ38ኛው ደቂቃ ሶስቱን የቸልሲ ጎሎች አስቆጥሯል። 35ኛው ደቂቃ ላይ በፍጹም ቅጣት ምት ነው ሁለተኛውን ጎል ያስገኘው። አሮክዴር ለወልቭስ ብቸኛውን ጎል ያስቆጠረ ተጫዋች ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ በብሬንፎርድ 3-2 በሆነ ውጤት ተሸንፏል። ቪታሊ ጁንሌልት እንዲሁም ደግሞ ኢጎር ቲያጎ የብሬንፎርድን ጎሎች ካስቆጠሩ ተጫዋቾች መካከል ይገኙበታል። ኦታራ ሌላኛውን ጎል አስቆጥሯል። ሴቨን ቦትማን በ24ኛው ደቂቃ ላይ ለኒውካስል ዩናይትድ ጎል አስቆጥሮ ነበረ። ሆኖም ግን ይሄኛው የኒውካስል ጎል ከመሸነፍ የሚያድነው አልሆነም። ብሩኖ ጎሜሬዥም ሌላኛው የኒውካስል የጥሩ ቀናት ጊዜ ላይ ከሚጠቀሱ ተጫዋቾች መካከል አለ። እሱም ቢሆን በዚህ ቀን አስቆጥሮ የአሰልጣኝ ኤዲሃው ቡድን ግን ከሽንፈት መዳን አልቻለም። ከጨዋታው በኋላ አሰልጣኝ ኤዲሃው በተገቢው መልኩ የቤት ስራዬን መስራት አልቻልኩም ሲሉ ኃላፊነቱን እንደሚወስዱ ተናግረዋል። ቡድናቸው በወጥ አቋም ላይ እንደማይገኝና በተከታታይ እየገጠመው ያለው እንቅስቃሴም ሆነ ውጤት እጅግ በጣም እንዳስከፋቸውም ጭምር አሰልጣኝ ኤዲሃው ሀሳባቸውን አጋርተዋል። ኒውካስል ዩናይትድ በተከታታይ 3ኛ ጨዋታውን ተሸንፏል። ካደረጋቸው 6 ጨዋታዎች 2ቱን አሸንፎ አንዱን አቻ ወጥቶ 3ቱን በተከታታይ የተሸነፈባቸው ውጤቶች ሆነዋል። በደረጃ ሰንጠረዡም 12ኛ ደረጃ ላይ ተቀምጧል። ካደረጋቸው 25 ጨዋታዎች ማሳካት የቻለው 33 ነጥቦችን ብቻ ነው። አሰልጣኝ ኤዲሃው ከጨዋታው በኋላ ሙሉ በሙሉ ኃላፊነቱን እሳቸው እንደሚወስዱ እየተናገሩ ይገኛሉ። እንደሳቸው ገለጻ ከሆነ ውጤቱ በጣም አስከፍቶኛል፣ ግን ደግሞ ተገቢውን የቤት ስራ ወይም ማድረግ የሚገባንን ነገር ያላደረግነው እኛ ነን፣ ለዛ ደግሞ እኔ ኃላፊነቱን ወስዳለሁ ሲሉ ተናግረዋል። ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከ2 ዓመታት በኋላ ተከታታይ 4 ጨዋታ ድሎችን ያስመዘገበበትን ውጤት አሳክቷል። አሰልጣኝ ማይክል ካሪክ ከመጣ በኋላ በኦልድ ትራፎርድ እንደ አዲስ ፀሐይ ወጥታለች። ለማይክል ካሪክ እና ለልጆቹ እንግዲህ ትልቅ የሆነ ስኬት ሆኗል። በተከታታይ 4 የሊግ ድሎችን ያሳኩበት ሆኗል። ማንቸስተር ሲቲን፣ አርሰናልን፣ ፉልሃምን እንዲሁም ደግሞ ትላንትና ቶትናምን አሸንፈዋል። በዚህ ጨዋታ ላይ ማለትም ትላንትና በተደረገው ጨዋታ ላይ ክርስቲያን ሮሜሮ ካሴሚሮ ላይ በሰራው ጥፋት በቀይ ካርድ ወጥቷል። ይህ አርጀንቲናዊው ተጫዋች በዚህ የውድድር ዓመት በቀይ ካርድ ሲወጣ ለሁለተኛ ጊዜ ነው። ከሊቨርፑል ጋር በነበረ ጨዋታም እንዲሁ በቀይ ካርድ ወጥቷል። በአጠቃላይ ወደ ለንደኑ ክለብ ከደረሰበት ማለትም ከ2021 ነሐሴ ወር ጀምሮ ደግሞ 6ኛ የቀይ ካርዱን አስመዝግቧል። ክርስቲያን ሮሜሮ አጋጣሚ ሆኖ ከጨዋታው በፊት አሰልጣኝ ቶማስ ፍራንክ ስለዚህ ተጫዋች ጥያቄ ቀርቦላቸው ነበረ። እሳቸውም ምንም አይነት ጥፋት እንደማይሰራና ለዚህ ቃል ሊገቡ እንደሚችሉም ጭምር ሀሳባቸውን ሲያጋሩ ነበረ። ይሄ ህልማቸው ግን ትላንትና እስከ 29ኛው ደቂቃ ብቻ ነው ሊቆይ ግድ የሆነው። ከዛ ኋላ ያለው ግን ለጨዋታው መለወጥም እንደ አንደኛው ዋና ነጥብ ይወሰዳል። የክርስቲያን ሮሜሮ በቀጥታ የቀይ ካርድ መውጣት የራሱ ደጋፊዎች ማለትም የቶተንሃም ሆትስፐር ደጋፊዎች የአማጽያን መሪ እያሉ ነው የሚጠሩት። ሬብል ሊደር ይሉታል ክርስቲያን ሮሜሮን። እናም ከጨዋታውን በፊት የነበረው ቃለ ምልልስ ላይ ትልቁን ትኩረት የወሰደው የክርስቲያን ሮሜሮ ጉዳይ ነበረ። በዚህ ጨዋታ ላይም በቀይ ካርድ ወጥቷል። ከጨዋታው በኋላ የቡድን አጋሮቹን ይቅርታ ጠይቋል ብለዋል አሰልጣኝ ቶማስ ፍራንክ። ስለዚህ ተጫዋች በሰጡት አስተያየት ላይ ከቀይ ካርዱ ጋር በተገናኘ ግን ምንም አይነት ቅሬታ እንደሌላቸው 5 ጊዜ ደጋግሜ ተመልክቼዋለሁ፣ በትክክልም ያሰጣል። ኳሱ ካለፈ በኋላ የካሴሜሮ እግር ላይ አሳርፏል እግሩን ብለው ሀሳባቸውን ከማብራሪያ ጋር ጭምር አሰልጣኝ
ቶማስ ፍራንክ ተናግረዋል። ለጨዋታው ሂደት መቀየር ግን በዋናነት ይሄኛው ቀይ ካርድ ትልቁን ሚና እንደተወጣ አሰልጣኙ ሀሳባቸውን አጋርተዋል። የጨዋታውን ሂደት ሙሉ በሙሉ የቀየረው የክሪስቲያን ሮሜሮ ቀይ ካርድ ነው ሲሉ ተናግረዋል። ከሱ በፊት በመጀመሪያዎቹ 30 ደቂቃዎች ላይ በተቻለን መጠን በጥሩ መልኩ ልንንቀሳቀስ ሞክረናል። የተሻሉ የሚባሉ ነገሮችንም ለመፍጠር ጥረት አድርገናል። የቀይ ካርዱ መምጣት ግን ሁሉንም ነገር ቀያይሮብናል ሲሉ ሀሳባቸውን አጋርተዋል። ተጫዋቾችን ቀይረን ጨዋታውን በድጋሚ ወደ ራሳችን ለማምጣትም ሞክረን ነበር። ማንቸስተር ዩናይትድ ግን ትላንትና ጥሩ ነበረ፣ ሊሳካልን አልቻለም ብለዋል አሰልጣኝ ቶማስ ፍራንክ። ትላንትና ከማንቸስተር ዩናይትድ ጋር ስለነበራቸው ጨዋታ በሰጡት አስተያየት እናም ዋናውና ትልቁ ነጥብ የዕለቱ ቀይ ካርድ ነው የሚለው ነገር አሰልጣኙ አስምረዋል። ስለ ቆይታቸውም ተጠይቀው በዚህ ጥያቄ ስለ መሰላቸታቸውም ጭምር ተናግረዋል። ትላንትና በነበረው ጨዋታ ተጫዋቾቼ ግን ያደረጉትን ጥረት ማድነቅ እፈልጋለሁ። ጥረታቸው በጨዋታው ላይ ለመቆየት የበኩላቸውን ሁሉ አድርገዋል፣ ሳይሳካላቸው ቀረ እንጂ ብለዋል። የመጀመሪያዎቹ 30 ደቂቃዎች አሁንም ጥሩ ነበርን የሚለውን ነገር አሰምርበታለሁ ይላሉ። በቅያሪያቸውም የተቻላቸውን እንደሞከሩ በተደጋጋሚ ይናገራሉ። እንዳጠቃላይ ግን በተጫዋቾቼ ኩራት ተሰምቶኛል። 60 ደቂቃ ከዛ ደግሞ ጭማሪ 10 ደቂቃ በጨዋታው ለመቆየት የታገሉበትን ዋጋ ደግሞ መስጠት ያስፈልጋል ብለዋል አሰልጣኝ ቶማስ ፍራንክ ትላንትና ስለተረቱበት ጨዋታ አስተያየታቸውን ሲያጋሩ። ከማንቸስተር ዩናይትድ ጋር በተገናኘ ያሉ ጉዳዮችን ስናነሳ በዋናነት ከቆሙ ኳሶች ውጤታማ የመሆኑ ጉዳይ እንደ አዲስ እየተመዘዘ ይገኛል። በፕሪሚየር ሊጉ ውጤታማ በመሆን ከቆሙ ኳሶች አርሰናል ቀዳሚ ነው። አርሰናልን ተከትሎ ደግሞ ማንቸስተር ዩናይትድ ሁለተኛ ደረጃ ላይ ተቀምጧል። ትላንትና ከተደረገው ጨዋታ በኋላ በዋናነት ትኩረትን የያዘው ነጥብ ይሄኛው ሆኗል። ለምን የሚለውን ስናነሳ ካርሎስ ፈርናንዴዝ ይባላሉ። እኚህ ሰው የማንቸስተር ዩናይትድ የቆሙ ኳሶች ላይ አሰልጣኝ የነበሩ ሰው ናቸው። የአሰልጣኝ ሩበን አሞሪምን መልቀቅ ተከትሎ አብረው የለቀቁ ሰው ናቸው። እናም ከሳቸው መልቀቅ በኋላ ዩናይትድ ምን ያህል በእንደዚህ አይነት ኳሶች ውጤታማ ሊሆን ይችላል የሚለው በጣም አስጊ ነበረ። ነገር ግን ባለፈው ሳምንትም ካሲሚሮ ከቅጣት የተሻገረችን ኳስ በጭንቅላት ገጭቶ አስቆጥሯል። ብራያን ቤሞም 15ኛ ጎሉን ከቆመች ኳስ የተገኘች ነበረች። በፕሪሚየር ሊጉ ከአርሰናል በመቀጠል ሁለተኛ ደረጃ ላይ ተቀምጠዋል። እናም ከዚህ ጋርም በተገናኘ አሰልጣኝ ማይክል ካሪክ ጥያቄ ቀርቦላቸው ነበረ። በ10 ተጫዋቾች ብዙ ነገር ሊሰሩ ይችሉ ነበር። ባለፉት ዓመታት ይህንን ተመልክተናል። የነሱ 10 መሆን እንዳያዘናጋን ለተጫዋቾቼ መልእክት ነግሬ ነበረ ሲሉ ሀሳባቸውን አጋርተዋል። የማንቸስተር ዩናይትድ አሰልጣኝ ትልቁን ዋጋ ግን የምንሰጠው ለተከላካይ ክፍላችን ነው ይላሉ። ማንቸስተር ዩናይትድ ከተሻሻለባቸው ዋና ነጥቦች መካከል የተደራጀ የተከላካይ ክፍል፣ በተናጠልም የተጫዋቾቹ ምርጥ አቋም ላይ መገኘት አንዱ አስተዋጽኦ እንደሆነ ያምናሉ። የቀድሞ የክለብ አጋራቸው ጆኒ ቫንስ እዚህ ውስጥ ይገኛል። እናም የአሰልጣኝ ቡድኑ አባላት ለዚህ ትልቁን ዋጋ እንደሚወስዱ አሰልጣኝ ማይክል ካሪክ አስተያየታቸውን አጋርተዋል። ከቶትናም ጋር በተገናኘ ግን በብዙ መልኩ ብልጫ እንደነበራቸውና ከጨዋታ ውጪ የተባሉብን ኳሶች ለዚህ ማሳያ ናቸው። ነገር ግን ከፊታችን ብዙ ስራዎች ይጠብቁናል ብለዋል የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ። አርሰናል ከሰንደርላንድ ያደረጉትን ጨዋታ በዝርዝር ስንመለከት አሰልጣኝ ሚኬል አርቴታ በተለይ ከጊዮኬሬሽ ጎል ማስቆጠር ጋር በተገናኘ በጣም ደስተኛ መሆናቸውን፣ ሁሉም ተጫዋቾች ያደረጉት እንቅስቃሴ ድንቅ ነበረ። ነገር ግን ለጊዮኬሬሽ ይሄ ጎል ወይም ትላንትና ያስቆጠራቸው 2 ጎሎች ምን አይነት ትርጉም እንዳላቸው ግልጽ ነው። አሁን መስመሩን አግኝቷል፣ በጥሩ ሁኔታም እየተጓዘ ነው፣ አስፈላጊ ተጫዋች እንደሆነ ማንነቱን እያሳየ ይገኛል ሲሉ ስለ አጥቂያቸው አሰልጣኙ ሀሳባቸውን አጋርተዋል። ማርቲን ዙሜንዲ የውድድር ዓመቱ 6ኛ ጎል ነው ትላንትና ያስቆጠረው። ስፔናዊው ተጫዋች በዚህ የውድድር ዓመት ለአርሰናል ብዙ ደቂቃዎችን ሜዳ ላይ ከተጫወቱ ወይም ከግብ ጠባቂ ውጪ ባሉ የተጫዋች ቦታዎች ላይ ብዙ ደቂቃዎችን መጫወት ከቻሉት ውስጥ አንደኛው ነው። 2705 ደቂቃዎችን ለመድፈኞቹ ተሰልፎ ተጫውቷል። ዩሪያን ቲምበር ሁለተኛ ደረጃ ላይ የተቀመጠው ተጫዋች ነው። ዋናው ነገር ግን አሰልጣኝ አርቴታ ይሄንን ጨዋታ ማሸነፋችን ብቻ ሳይሆን እንደ ሰንደርላንድ ያለ ተጋጣሚን ማሸነፋችን ለኛ ጠቀሜታው እጅግ በጣም ላቅ ያለ ነው ሲሉ ተናግረዋል። እነሱ በጣም ጥሩ ናቸው። በእያንዳንዱ መስመር እንቅስቃሴያቸው አስቸጋሪ ነበረ። አጋጣሚዎችን ለመፍጠርም ለኛ አዳጋች ነው፣ ግን ያንተወተናል። በጣም ከባዱን ቡድን ነው ያሸነፍ ነው። መሪነታችንን ማጠናከራችን በራሱ የሚሰጠን ስለ ልቦናዊ ፋይዳ ቀላል የሚባል አይደለም ሲሉ
ሀሳባቸውን አጋርተዋል። ትላንትና ወልቭስን 3-1 ባሸነፈው ቡድን ውስጥ ልዩ ነጥብ የሆነው የኮል ፓልመር ሃትሪክ ወይም 3 መስራት ነው። ይሄ ተጫዋች በጉዳት የውድድር አመቱ እጅግ በጣም አዳጋች ከሆኑበት ተጫዋቾች መካከል አንደኛው ነው። ከጉዳትም ሻል ብሎ በሚመለስባቸው ጨዋታዎች ለትችት በጣም ቅርብ ከሆኑ ተጫዋቾች መካከል አንደኛው ነው ወይም ተጋላጭ ነው ብሎ መናገር ይቻላል። ሊያም ሮሲኒየር ይሄንን ጉዳይ አስምረውበታል። ኮል አሁንም ለኛ በጣም ወሳኝ ተጫዋች ነው። እዚህ ቡድን ውስጥ ስመጣ ሁሉም ተጫዋቾች የበኩላቸውን እንዲያደርጉ ሁሉም እንደሚጫወቱ ያላቸውን አቅም እንዲሰጡ ተነጋግረናል። ኮል ለኛ ሁልጊዜም ልዩነት ላይ የምናስቀምጠው ወይም ደግሞ በልዩነት የምናየው ተጫዋቻችን ነው የሚል ሀሳባቸውን አጋርተዋል። አሰልጣኝ ሊያም ሮሲኒየር ከትላንት ድላቸው በኋላ በሰጡት አስተያየት ላይ በእንቅስቃሴ ደረጃ ቡድናቸው ስለመሻሻሉም ያነሳሉ። እውነት ነው ተሻሽለናል፣ ግን ደግሞ የሚቀረን ነገር የሚለውን ነገር ለተጫዋቾቼ ደጋግሜ እነግራቸዋለሁ። የሊጉ ፉክክር በጣም ከባድ ነው። የእንግሊዝ ፕሪሚየር ሊግ ቀላል የሚባል ውድድር አይደለም። ስለዚህ ራሳቸውን በዚህ ረገድ እንዲያዘጋጁ ሁልጊዜም ቢሆን ለተጫዋቾቼ እነግራቸዋለሁ ብሏል ሊያም ሮሲኒየር ትላንትና ድላቸውን አስመልክተው በሰጡት አስተያየት። ወልቭስ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ 20ኛ ስፍራ ላይ የተቀመጠ ቡድን ነው። ይሄንን ቡድን ማሸነፍ በልዩነት እንደ ስኬት ይታያል ወይ የሚል ጥያቄም ነበረ። እሳቸው ግን ጠንካራ ቡድን ሆኖ እንደቀረበ ብቻ ነው ማቀው የሚል ሀሳብን ሰጥተዋል። ከእረፍት በኋላ ቡድናቸው ለምን እንዳላስቆጠረም ሀሳባቸውን አጋርተዋል። በታክቲክ ደረጃ አንዳንዴ የሚያጋጥሙ ነገሮች አሉ፣ ግን ተጫዋቾቼ ደግሞ ብዙ ጨዋታዎችን በጥቂት ቀናት ልዩነት የሚያደርጉ ናቸው። ስለዚህ ጨዋታውን ተቆጣጥረን ውጤቱን በራሳችን መንገድ አስጠብቀን መውጣታችን በራሱ ቀላል የሚባል አይደለም። በጨዋታው ጥሩ ሙከራዎችን ወይም ብዙ የግብ ዕድሎችን በመፍጠርም እኛ የተሻለን ነበርን ሲሉ ተናግረዋል። ቸልሲ በደረጃ ሰንጠረዡ ካደረጋቸው 25 ጨዋታዎች 12ቱን በድል ተወጥቶ 7ቱን አቻ ወጥቶ በ6ቱ ተሸንፎ 43 ነጥቦችን በመያዝ 5ኛ ስፍራ ላይ ተቀምጧል። ያለፉት 4 ጨዋታዎችን በተከታታይ አሸንፏል። ካደረጋቸው 6 ጨዋታዎች የተረታው ባንዱ ብቻ ነው። አንዱን አቻ ወጥቶ 4ቱን አሸንፏል። የሊያም ሮሲኒየሩ ቡድን ቸልሲ እናም ከፍተኛ መሻሻል ላይ ከሚገኙ ክለቦች መካከል አንደኛው ቸልሲ ነው። እናም እሳቸው ይሄንን የማሸነፍ ሂደት በደንብ ማስቀጠል አለብን፣ ተጫዋቾቼ ሁሌም ዝግጁ ናቸው፣ ግን ሊጉ ላይ ምን አይነት ሁኔታዎች በድንገት ሊፈጠሩ እንደሚችሉ እርግጠኛ መሆን አይቻልም፣ ግን ራሳችንን አዘጋጅተን መጠበቅ ይኖርብናል ሲሉ ተናግረዋል። በትላንትናው ጨዋታ ላይ በልዩነት የሚያነሱ ተጫዋች ከሚኖር ይልቅ እንደ ቡድን የነበራቸው እንቅስቃሴ ጥሩ መሆኑን ይናገራሉ። የኮል ፓልመርን ጎሎች ማስቆጠር ተከትሎ ግን አብረው እየወጡ ያሉ ዜናዎች አሉ። ለምሳሌ ያህል ቢቢሲ በኮል ፓልመር ዙሪያ የሰራው አንድ ዘገባ ከዓለም ዋንጫ ምርጫ ጋር በተገናኘ የተያዘ ነው። 4 ወራት ይቀረዋል የ2026 ዓለም ዋንጫ። እናም አሰልጣኝ ቶማስ ቱሄል ኮል ፓልመርን የሚመርጡበት እድል ሰፊ እንደሆነ ቢቢሲ በዘገባው አትቷል። የኮል ፓልመርን ወደ ጎል አግቢነት መመለስና ከጉዳት ነፃ የሚሆን ከሆነ ለእንግሊዝ ብሔራዊ ቡድን የሚሰጠው ጠቀሜታ እጅግ በጣም ላቅ ያለ ነው። ስለዚህ አሰልጣኙ ይሄንን በንቃት እንደሚከታተሉና በቅርብ ርቀት የኮል ፓልመርን ጉዳይ እንደሚመለከቱ ያለውን ተስፋ በሀተታው ወይም ደግሞ ባጋራው ጽሁፍ ገልጿል። ቢቢሲ ሌሎች ባለሙያዎችም ኮል ፓልመር ዙሪያ ምን ሀሳብ አላቸው የሚለውንም ዙሪያ እንዲናገሩ አድርጓል። ግን የክለብ አጋሩ ወይም ግብ ጠባቂው ሳንቼዝም በተጫዋቹ ዙሪያ ላይ የሰጠው ሀሳብ ኮል ሁሌም ቢሆን ለቸልሲ ምርጡ ተጫዋች ነው፣ ጉዳት ከባድ ጊዜያትን እንዲያሳልፍ አድርጎታል፣ ግን እሱ ጎል በማስቆጠሩ በተለይ በመጀመሪያ አጋማሽ ደግሞ 3 ወይም ሃትሪክ በመስራቱ እጅግ በጣም መደሰቱን ከጨዋታው በኋላ ተናግሯል። አሰልጣኝ ሊያም ሮሲኒየርም ለተጫዋቻቸው ልዩ ድጋፍን እንደሚያደርጉም ጭምር በአስተያየታቸው ላይ ጠቅሰዋል። ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንመልከት። በዋናነት ግን ተጠባቂው መርሃ ግብር ሊቨርፑልን ከማንቸስተር ሲቲ የሚያገናኘው ምሽት 1:30 ላይ የሚደረገው ጨዋታ ነው። የሁለቱ ቡድኖች ጨዋታ እንግዲህ በተለይ በሊጉ ባለፉት 5 እና 6 ዓመታት በደረጃ ሰንጠረዡ ለዋንጫ ፉክክሩ ትልቅ ተጋድሎ የሚያደርጉ ክለቦች ነበሩ። በተለይ በቀድሞ አሰልጣኙ የርገን ክሎፕ የሚመራው ሊቨርፑል አሁን ካለው
ፔፕ ጋርዲዮላ ጋር የሚያደርጉት ትንቅንቅ ሁሌም አስቀድሞ በልዩነት ይነሳል። ዘንድሮ በተለያየ ደረጃ ሰንጠረዥ ላይ ሆነው የሚገናኙበት ጨዋታ ነው። ያ ማለት እንግዲህ ከዋንጫ ፍክክር አንጻር ወይም ከነጥብ አንጻር እንጂ አጠቃላይ የሊጉ የዋንጫ ስሌት በሂሳቡ መሰረት የተጠናቀቀ ሆኖ አይደለም። ግን አሁን ማንቸስተር ሲቲ በደረጃ ሰንጠረዥ ሁለተኛ ስፍራ ላይ ነው በ47 ነጥብ። ሊቨርፑል በበኩሉ 6ኛ ደረጃ ላይ ነው የሚገኘው በ39 ነጥብ። ዛሬ አንፊልድ ላይ ጨዋታቸውን ያደርጋሉ። ሊቨርፑል በሜዳው ከማንቸስተር ሲቲ ጋር በተገናኘባቸው 22 የፕሪሚየር ሊግ ጨዋታዎች የተሸነፈው በአንዱ ብቻ ነው። በ14ቱ አሸንፏል፣ በ7ቱ አቻ ተለያይቷል። ብቸኛው ሽንፈቱ የተመዘገበው ማለትም ቀደም ሲል ከገለጽኳቸው የጨዋታ ብዛት ከ22ቱ የፕሪሚየር ሊግ ጨዋታዎች ብቻ አንጻር ማለት ነው በየካቲት 2021 ላይ የተረታበት ነው። ከዛ ባሻገር ይሄ የአንፊልድ ውጤቱ ነው። ወይም ሊቨርፑል ከሲቲ ጋር በአንፊልድ ላይ ያለው ታሪክ ጥሩ የሚባል ታሪክ ነው። ህዳር ወር ላይ እንግዲህ ሁለቱ ቡድኖች በተገናኙበት ጨዋታ ቤታድ 3-0 መጠናቀቁ ይታወቃል። ማንቸስተር ሲቲ ከ1936-37 የውድድር ዓመት በኋላ አዲስ ታሪክ ለመጻፍ የሚገባበት ቀን ነው የዛሬው ቀን። በደርሶ መልስ ሊቨርፑልን የሚረታ ከሆነ ቀደም ሲል ከገለጽኩት ዓመት በኋላ ያሳካው በደርሶ መልስ የረታበት ውጤት ሆኖ ይመዘገባል። በዚህ መልኩ እንግዲህ ሊቨርፑልን የረታው ክለብ በ2015-16 ዌስትሃም ነው። ከዛ በኋላ እንግዲህ ከሲቲዝኖቹ ጋር ያላቸው ትንቅንቅን እጅግ በጣም ላቅ ያለ ነው። ከጨዋታዎቹ ጋር በተገናኙ ያሉ ቅድመ አስተያየቶች ምን ይመስላሉ የሚለውን ስንመለከት አርነ ስሎት ከባድ ጨዋታ ይጠብቀናል ብለዋል። በተቻለ መጠን ግን ቡድናቸው ጥሩ የማሸነፍ ስሜት ላይ እንደሚገኝና ያላቸው ወቅታዊ አቋም ወይም ደግሞ በደረጃ ሰንጠረዡ ያለው ውጤት ምንም አይነት ተጽዕኖ እንደማይኖረውም ጭምር አሰልጣኝ አርነ ስሎት ተናግረዋል። የክለቡ ተጫዋቾች አሁን ላይ በተለይ በተከታታይ ባለፉት ጨዋታዎች ላይ ያሳዩት ተነሳሽነትና ውጤት ድንቅ እንደሆነም ጭምር ሀሳባቸውን ያጋራሉ አርነ ስሎት። እናም የዛሬው ጨዋታ ከባድ ነው፣ ግን በተቻለን መጠን ከፊታችን የምናገኛቸውን ጨዋታዎች በሙሉ የማሸነፍ እቅድ አለን። ከነዛ ጨዋታዎች መካከል አንዱ እንደሆነ ብቻ እረዳለሁ ሲሉ ሀሳባቸውን ያጋራሉ አሰልጣኝ አርነ ስሎት ስለ ዛሬው ጨዋታ በሰጡት አስተያየት ላይ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሊቨርፑል አሁንም ቢሆን ጥሩ ቅርጽ ላይ እንደሚገኝና ትልቅ ተጋጣሚያቸው ወይም ትልቅ ፈተናቸው እንደሚሆን እምነታቸውን ይናገራሉ። በዛሬው ጨዋታ ላይ ሲቲ በፕሪሚየር ሊጉ ከመሪው አርሰናል ጋር ያለውን የነጥብ ልዩነት የሚያጠብበት እድል እንደሚሆንም ተስፋቸውን ይሰንቃሉ። አሁንም ቢሆን የዋንጫው ፉክክር እንዳልተጠናቀቀ እድሎች እንዳሉ ያምናሉ አሰልጣኝ ፔፕ ጋርዲዮላ። በህዳር ወር ላይ ኢትሃድ ላይ ሊቨርፑልን 3-0 የረቱበት ጨዋታ አለ። ያ ጨዋታ አሁን ለዚህኛው ጨዋታ ዋስትና የሚሆን ነው ብለው አያምኑም አሰልጣኝ ፔፕ ጋርዲዮላ። ግን አጠቃላይ ከሊጉ እንቅስቃሴ አንጻር ደግሞ ወደ ጥሩ መንገድ የምንመጣበትን አጋጣሚ እንደሚፈጥርልን ተስፋ እናደርጋለን ብለዋል። ከኤርሊንግ ብራውት ሃላንድ ጋር በተገናኘ ግን አስተያየታቸውን እንዲያጋሩ ተጠይቀዋል። ኤርሊንግ ብራውት ሃላንድ ምንድነው የገጠመው? ባለፉት ጨዋታዎች ላይ ለሲቲዝኖቹ በሚፈለገው መልኩ ያ የተለመደው ያ ምርጡ አጥቂ የለም የሚል ሀሳብ ተነስቶላቸዋል። ማንኛውም ተጫዋች ሊያጋጥመው የሚችለው ነገር ሁሉ ኤርሊንግ አጋጥሞታል። እሱ ብቻ ሳይሆን እንደ ቡድን ኃላፊነቱን መውሰድ ይኖርብናል። ማንቸስተር ሲቲ ጥሩ ባልሆነባቸው ጨዋታዎች ላይ ሃላንድ ብቻ ተጠያቂ የሚሆንበት አግባብ የለም የሚለውን ነገር አሰልጣኝ ፔፕ ጋርዲዮላ ያነሳሉ። ከዛ ባሻገር ግን ቡድናችን አገግሞ በጥሩ ሁኔታ ይህንን ጨዋታ በድል እንደሚወጣ ተስፋ እናደርጋለን ብለዋል። የፔፕ ቡድን ባለፉት 6 ጨዋታዎች ላይ 4ቱን በአቻ ውጤት ያጠናቀቀባቸው ናቸው። ከነዚህ ውስጥ ያሸነፈው በአንዱ ብቻ ነው፣ በአንዱ ደግሞ ተሸንፏል። 4 ጨዋታዎችን በተከታታይ ከወጣባቸው አቻ ውጤቶች በኋላ በአጠቃላይ ማለትም ካደረጋቸው 6 ጨዋታዎች 4ቱ አቻ ውጤት የተመዘገበባቸው ናቸው። እንደውም ከማንቸስተር ዩናይትድ ጋር ከነበረው ጨዋታ በፊት በተከታታይ 3 መርሃ ግብሮች ላይ በአቻ ውጤት ማጠናቀቁን ተከትለው ከሊጉ መሪ አርሰናል ጋር ያለው የነጥብ ልዩነት እንዲሰፋ ሆኗል። አሁንም በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ሁለቱ ክለቦች ያላቸው ነጥብ ምን ይመስላል የሚለውን እንኳን ከተመለከትን አርሰናል 56 ነጥቦችን ይዞ ቀዳሚ ነው። 25ኛ ጨዋታውን ትላንትና አከናውኗል። ማንቸስተር ሲቲ ዛሬ 25ኛ መርሃ ግብሩን ያከናውናል። እንደዛም ሆኖ 47 ነጥብ ላይ ተቀምጧል። ማንቸስተር ሲቲ ዛሬ ድል የሚቀናው ከሆነ ነጥቡ ወደ 50 የሚገባ ይሆናል። የሚረታ ከሆነ ግን ቀደም ሲል በገለጽኩት መልኩ ልዩነቱ የሚቀጥል ይሆንና ሊቨርፑል በበኩሉ
ይህንን ጨዋታ ድል ካረገ ወደ 42 ነጥብ ከፍ የሚልበት እድል አለው። ያ ማለት እንግዲህ በደረጃ ሰንጠረዡ ላይ ከቸልሲ በመቀጠል የሚቀመጥበት አግባብ እንዳለ ይሆናል ማለት ነው። ወይም ቀደም ሲል በነበረበት መልኩ ይቀጥላል። ግን ለማንቸስተር ሲቲ በተለይ ከመሪው አርሰናል ጋር ለሚኖረው የነጥብ ልዩነት በጣም ወሳኝ መርሃ ግብር እንደሆነ ይታመናል። ለሁሉም የዚህ ሰዓት አጋራችን ኢትዮ ቴሌኮም ነው። መልእክት ሰምተን እንመለስ። የመሸጋገሪያ ፋታ እንውሰድ። ሌሎች ዜናዎቻችንን በቀሪ ሰዓታችን ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁ ከኤፍኤም አዲስ 97.1 ጋር እንዲሆን በአክብሮት በድጋሚ እንጠይቃለን። የፍላጎት መግለጫ ጥሪ ኢትዮ ቴሌኮም የዘመን ገበያ ሎጂስቲክስ አገልግሎት በመላ ኢትዮጵያ ለማዳረስ በሚያደርገው ጥረት በሚከተሉ ዘርፎች አብራችሁ ለመስራት ለምትፈልጉ በአዲስ አበባና በክልል ከተሞች የምትገኙ አገልግሎት አቅራቢዎች ፍላጎታቸውን እንድትገልጹ ጥሪውን ያቀርባል። የተለያዩ ምርቶችን በቀልጣፋ የትራንስፖርት አገልግሎት ለደንበኞች ማድረስ ስራ ላይ መሰማራት የምትፈልጉ የሎጂስቲክስ አቅራቢዎች፣ የሞተር ሳይክል ማህበራት አሽከርካሪዎች እንዲሁም የብስክሌት አሽከርካሪዎች የማከፋፈያና መረከቢያ ማዕከላት አገልግሎት፣ ተመላሽ ትዕዛዞችን የማድረስ አገልግሎት እንዲሁም ከዘመን ገበያ የሎጂስቲክስና ዲስፓቸር መተግበሪያ ጋር የማስተሳሰርና በጂፒኤስ ኤፒአይ መከታተል አገልግሎቶችን ማቅረብ የምትፈልጉት ተሳታፊዎች ፍላጎታችሁን በድረገጻችን www.ethiotelecom.it የወጣውን የአገልግሎት ፍላጎት መግለጫ ዝርዝር መስፈርቶች በመመልከትና በማሟላት ኢትዮ ቴሌኮም ዋና መስሪያ ቤት ፊት ለፊት በሚገኘው ድል በትግል ህንፃ 6ኛ ፎቅ ቢሮ ቁጥር 601 እንዲሁም በተለያዩ ክልሎች ያላቸው አገልግሎት አቅራቢዎች በኢትዮ ቴሌኮም የሪጅን ጽሕፈት ቤቶች በአካል በመቅረብ ዘውትር በስራ ሰዓት እስከ የካቲት 6 ቀን 2018 ዓ.ም ድረስ የአገልግሎት ፍላጎት መግለጫና አስፈላጊ ሰነዶችን በማቅረብ እንድትሳተፉ ጥሪውን ያቀርባል። ዘመን ገበያ፣ የዲጂታል ኢትዮጵያ ግብይት መዳረሻ፣ ኢትዮ ቴሌኮም። ሊቨርፑል ከማንቸስተር ሲቲ የሚያደርጉትን ጨዋታ የተመለከቱ ነጥቦችን እያነሳን ነበር ከመልእክቱ በፊት። እዛ ላይ ስንቀጥል የሁለቱም ክለቦች አስገራሚው ነገር ያለፉት 6 ጨዋታዎች ውጤት ተመሳሳይ መንገድ ላይ ያለ መሆኑ ነው። ሊቨርፑልም ካደረጋቸው ያለፉት 6 ጨዋታዎች አንዱን አሸንፎ አንዱን ተሸንፎ 4ቱን አቻ ነው የወጣው። ልዩነቱ የሊቨርፑል አቻዎች ተከታታይ 4 ጨዋታ ውጤቶች ናቸው። የማንቸስተር ሲቲ ደግሞ ተከታታይ 3 ጨዋታዎችን አቻ ወጥቶ ከዚያም ተሸንፎ ከዚያም አሸንፎ የመጨረሻ ሳምንት ወይም ያለፈው ሳምንት መርሃ ግብር ላይ አቻ የወጣበት ነው። እና ከዚህ ጋር በተገናኘ አረን ስሎት ቡድናቸው ሊሻሻል የሚችልበትን መንገድ ሁሉ እንደሚፈጥሩ ያምናሉ፣ ሀሳባቸውን ያጋራሉ። ጃኦ ጎሜዝ በዚህ ጨዋታ ላይ ሊሰለፍ እንደሚችል በተወሰነ መልኩ ተስፋቸውን ሰንቀዋል። ሙሉ በሙሉ ግን በእርግጠኝነት ይመለሳል ማለት እቸገራለሁ ሲሉ ተናግረዋል። በበርንማውዝ 3-2 ከተረቱበት ጨዋታ በኋላ ይሄ ተጫዋች የለም። እናም ያንን ተከትሎ በዛሬው ጨዋታ ላይ የተወሰነ በጣም ትንሽ የሚባል ተስፋ እንዳላቸው ሀሳባቸውን አጋርተዋል። ጀርሚ ፍሪምቦንግም እንዲሁም ኮነር ብራድሊም በተመሳሳይ ረዘም ያለ የጉዳት ጊዜን እያሳለፉ የሚገኙ ተጫዋቾች ናቸው። ጂዮቫኒ ሊዮኒም የሌለው ተጫዋች ነው። በማንቸስተር ሲቲ በኩል ሩበን ዲያስ ይሰለፋል ተብሎ ይጠበቃል። ጆን ስቶንስ ወደ ልምምድ መመለሱ ተገልጿል። ግን ለዛሬው ጨዋታ የመድረሱ ነገር አጠራጣሪ ሆኗል። ግቫርዲዮልም አሁንም በጉዳት ምክንያት ለሲቲዝኖቹ እንደማይሰለፍ እየተገለጸ ይገኛል። አሰልጣኝ ፔፕ ጋርዲዮላ ግን የተጫዋቾቹን አካል ብቃት አይተን የምንወስናቸው ውሳኔዎች አሉ ሲሉ ተደምጠዋል። ለዛሬ ጨዋታ የቅድመ ግምት አሰላለፍ ወይም ምን አይነት አሰላለፎች ሊኖሩ ይችላሉ የሚለው ነገር ይጠበቃል። ማርክ ጌሂ በዚህ ቀን ሊሰለፍ እንደሚችል ተጠብቋል። ምክንያቱም በኢኤፍኤል ዋንጫ ከኒውካስል ጋር በነበራቸው ጨዋታ ላይ እንዲሁም ደግሞ በፍጻሜው ከአርሰናል ጋር በሚኖራቸው ጨዋታ ላይ እንደማይሰለፍ መገለጹን ተከትሎ ማንቸስተር ሲቲ ከእንግሊዝ እግር ኳስ ማህበር ጋር ውዝግብ ውስጥ ገብቷል። የማርክ ጌሂ አለመሰለፍ አያሳምናቸውም። ምክንያቱም ይሄ ተጫዋች ከፈረመ በኋላ ወይም ህጋዊ ሂደቱን ከቀጠለ በኋላ ቢያንስ ለፍጻሜው ጨዋታ መሰለፍ ነበረበት የሚል ጥያቄ አላቸው። እርግጥ ነው ከኒውካስሉ ጨዋታ ጋር በተገናኘ የመጀመሪያው ማለትም ሴንት ጄምስ ፓርክ ላይ በነበረው ጨዋታ ላይ አልተመዘገበም። ሁለተኛው የኢትሃድ ጨዋታ ላይ ግን አለመሰለፉ ልክ ሊሆን ይችላል። ከዛ ባሻገር ለፍጻሜው ጨዋታ
ይህን ተጫዋች መጠቀም አትችሉ መባላችን ትክክል አይደለም ሲሉ ሲቲዎች ቅሬታቸውን ሲያሰሙ ነበር። እናም ከኮዛኖቭ ጋር የመሃል ተከላካይነት ጥምረቱን በዚህ ቀን ሊያከናውን ይችላል ተብሎ ይጠበቃል። ኦሬሊና ኑኔዝ ቀኝና ግራ ላይ እንዲሁም ከነሱ ፊት ሮድሪ፣ ቸርኪ፣ ፎደንና ራይንደርስ እንዲሁም ደግሞ ሴሜኒዮ ከሮድሪ ፊት ይሰለፋሉ። አርሊንግ ብራውት ሃላንድ የመጀመሪያ አሰላለፍ ውስጥ ሊገባ እንደሚችል ይጠበቃል። በሊቨርፑል በኩል በ4-2-3-1 አሊሰን ቤከር ግብ ጠባቂ ነው። ያው የማንቸስተር ሲቲው ዶናሩማ አለ። በማንቸስተር ሲቲ በኩል ዶናሩማ አለ። ለሊቨርፑል ደግሞ አሊሰን ቤከር ግብ ጠባቂው ነው። ኬርኬዝ፣ ቫን ዳይክ፣ ኮናቴን እና ስፖዝላይን እንዲሁም ደግሞ ከነሱ ፊት ማካሊስተርና ግራቨንበርች ከዛም ጋክፖ፣ ፍሎሪያን ቬትስ፣ ሳላህና ሁጎ ኤኬቴኬ የሊቨርፑል የመጀመሪያ አሰላለፍ ውስጥ ይገባሉ ተብለው የተጠበቁ ተጫዋቾች ናቸው። ኮናቴ ባለፈው ሳምንት እንግዲህ ኒውካስልን በረቱበት ጨዋታ ጎል አስቆጥሮ በሞት ለተለዩት አባቱ ጎሉን ማበርከቱና ስሜቱን እዛው ሜዳ ላይ ሲገልጽ እንደነበረ ይታወቃል። የሱ መመለስ አሰልጣኝ አረን ስሎት የተከላካይ ክፍል እፎይታ እንደሚሆን ይታመናል። እናም የዛሬው ጨዋታ እንግዲህ ምሽት 1:30 ላይ ይደረጋል። ይሄንን ጨዋታ ግን በይበልጥ በተለይ እንደነ ማንቸስተር ዩናይትድን ጨምሮ ማንቸስተር ሲቲ፣ አስቶን ቪላ ያሉ ክለቦች በትኩረት የሚከታተሉት ይሆናል። አርሰናል የራሱን መሪነት በራሱ ብቻ የሚወስንበት መንገድ ላይ እንደመገኘቱ ትላንትናም ደግሞ በሊጉ ከባድ ከሆኑት ተጋጣሚዎች መካከል አንደኛው ሰንደርላንድን መርታቱ ለአርቴታው ቡድን የበለጠ የስነ ልቦና የበላይነቱን ሊያጎናጽፈው እንደሚችል ይታመናል። ለሁሉም የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን አስታውሰን የእንግሊዝ ፕሪሚየር ሊግ ጉዳዮቻችንን እናጠቃልላለን። አርሰናል በ56 ነጥብ ሊጉን እየመራ ይገኛል። ዛሬ ጨዋታውን የሚያደርገው ማንቸስተር ሲቲ 47 ነጥብ አለው። ትላንትና ነጥብ የጣለው የኡናይ ኤምሬው አስቶን ቪላ በተመሳሳይ 47 ነጥብ ይዞ 3ኛ ስፍራ ላይ ተቀምጧል። ማንቸስተር ዩናይትድ በ44 ነጥብ 4ኛ ደረጃ ላይ ነው። ቼልሲ በ43 ነጥብ 5ኛ ስፍራ ላይ ሲገኝ ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ ነው። ብሬንፎርድ በተመሳሳይ 39 ነጥብ ይዟል 7ኛ ደረጃ ላይ ተቀምጧል። ከታች ወደ ላይ ያለው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስናይ እስካሁን በፕሪሚየር ሊጉ የድል ጉዳይ በጣም ከሱ የራቀው አንድ ጨዋታን ብቻ ድል ያደረገው ወልቭስ 8 ነጥቦችን ይዞ 20ኛ ስፍራ ላይ ተቀምጧል። ከሱ ከፍ ብሎ ያለው በርንሌይ በ15 ነጥብ 19ኛ ደረጃ ላይ ሲገኝ ዌስትሃም ዩናይትድ በ23 ነጥብ 18ኛ ደረጃ ላይ ይገኛል። የእንግሊዝ ፕሪሚየር ሊግ ጉዳዮችን በዚሁ አጠናቀን ወደ ላሊጋ ዜናዎቻችን ነው የምንሻገረው። በስፔን ላሊጋ የተደረጉ ጨዋታ ውጤቶችን የትላንትናውን ስናነሳ ባርሴሎና በካምፕኑ ማዮርካን 3-0 ረቷል። ሮበርት ሌዋንዶቭስኪ በ29ኛው፣ ላሚን ያማል በ61ኛው፣ ማርክ በርናል በ83ኛው ደቂቃ ለካታሎኑ ክለብ ያስቆጠሯቸው ጎሎች ባርሴሎና የላሊጋ መሪነቱን እንዲያጠናክር አስችለውታል። ሪያል ሶሴይዳድ ከኤልቼም ጨዋታቸውን ትላንትና አከናውነዋል። ዛሬም የሚደረጉ ጨዋታዎች አሉ። አጠቃላይ ዛሬ የሚደረጉትንም የትላንትናውንም እንመልከት። ያለን ሰዓት በጣም በፍጥነት ነው የስቱዲዮ ሰዓታችን እየተጓዘ የሚገኘው። እንግዲህ በተቻለን መጠን ሁሉንም ወይም የሌሎች ሊጎች ውጤቶችንም ጨዋታ መርሃ ግብሮችንም ወደ እናንተ ለማድረስ እንሞክራለን። የጣሊያን ሴሪም በቆይታችን እናነሳለን ብለናል። ያለን ሰዓት እያየን ወደ እናንተ የምናደርስ ነው የሚሆነው። ለሁሉም ትላንትና የተደረገው የስፔን ላሊጋ ጨዋታ ውጤትን ቀደም ሲል ሳነሳ ነበረ። የላሊጋው መሪ ባርሴሎና መሪነቱን ያጠናከረበትን ድል ነው ያስመዘገበው። ሪያል ማድሪድ ዛሬ ነው ጨዋታውን የሚያደርገው። ትላንትና ከተደረጉ ጨዋታዎች መካከል ሪያል ሶሴይዳድ ኤልቼን 3-1 የረታበት ውጤትም አለ። ራዮ ቫልካኖ ከሪያል ኦቪዶ ለሌላ ጊዜ የተላለፈ መርሃ ግብር ነው። ዛሬ ዲፖርቲቮ አላቬዝ ከሄታፌ 10 ሰዓት ላይ፣ ሴቪያ ከጄሮና 12:15 ላይ የሚደረግ ጨዋታ ነው። በተመሳሳይ ሰዓት ደግሞ አትሌቲክ ከሌቫንቴ ጨዋታቸውን ያከናውናሉ። አትሌቲኮ ማድሪድ ከሪያል ቤቲስ ምሽቱ 2:30 ላይ ጨዋታቸውን ሲያደርጉ፣ ቫሌንሺያ ከሪያል ማድሪድ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ሰኞ ቪላሪያል ከኤስፓኞል በሚያደርጉት ጨዋታ ነው የዚህኛው የጨዋታ ሳምንት መርሃ ግብር በላሊጋው የሚጠናቀቀው። ይሄው የዚሁ ሳምንት መርሃ ግብር ጅምሩን ያደረገው እንግዲህ አርብ ዕለት ነበረ። ለሁሉም የስፔን ላሊጋ
በጣም በሁለቱ የፈረሶች ግልቢያ መሀል የሚወሰን ውድድር ነው ይባላል። ብዙ ጊዜ የባርሴሎናና የሪያል ማድሪድን ፉክክር ነበር የሚያሳየው። ከዛ በኋላ ደግሞ አትሌቲኮ ማድሪድም ሌላኛው ተፎካካሪ ሆኖ ያለፉትን አመታት በሁለቱ ክለቦች ትከሻ ትክክል ሲመጣ የነበረ ክለብ ነው። ለሁሉም እንግዲህ የስፔን ላሊጋ የትላንትናና የዛሬ መርሃ ግብሮች እነዚህ ነው የሚመስሉት። የላሊጋ የደረጃ ሰንጠረዡ ምን ይመስላል የሚለውን ደግሞ እንመልከት። የደረጃ ሰንጠረዡን ስንመለከት የሃንስ ፍሊኩ ቡድን ባርሴሎና ካደረጋቸው 23 ጨዋታዎች 58 ነጥቦችን ይዞ እየመራ ይገኛል። ሪያል ማድሪድ በ54 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ በ45 ነጥብ ሶስተኛ ስፍራ ላይ የሚገኘው ክለብ ነው። ዛሬ የሚደረገውን ጨዋታ በተመለከተ አሰልጣኝ አልቬሮ አልቤሮዋ ሀሳቡን አጋርቷል። የሪያል ማድሪድ ጨዋታን በተመለከተ ቫሌንሲያ በጣም ሊከብዳቸው እንደሚችል ግን አሁን ሪያል ማድሪድ በላሊጋው በጣም ጥሩ የሚባል ቅርጽ ላይ ነው የሚገኘው። ያለፉትን 6 ጨዋታዎች በተከታታይ አሸንፏል። ይሄ ጥሩ ስነ ልቦና ላይ እንዲገኙ እንዳስቻላቸውም ጭምር አሰልጣኙ ሀሳቡን አጋርተዋል። የስፔን ላሊጋን በዚህ መልኩ ከተመለከትን ወደ ጣሊያን ሴሬ ነው የምንሻገረው። በጣሊያን ሴሬ ትላንትና የተደረጉ ጨዋታዎች አሉ። ትላንትና የተደረጉ ጨዋታ ውጤቶችን ስናይ እንግዲህ ትላንት የተደረጉትንም ተበታትነው ነው መርሃ ግብራቸው በአብዛኛው የሚከናወነው። ምክንያቱም ደግሞ ያው የተለያዩ ውድድሮች ላይ የሚሳተፉ ክለቦች አሉ። በተለይ ከደረጃ ሰንጠረዡ አናት ላይ የሚገኙ ክለቦች በሳምንቱ አጋማሽም በተለያዩ አጋጣሚዎችም የሚያደርጓቸው ጨዋታዎች የጨዋታ ቁጥሮቹ እኩል እንዳይሄዱ ያደርጋል። በአብዛኛው በላሊጋውም በሴሪያውም በእንግሊዝ ፕሪሚየር ሊግም ተመሳሳይ ነገር አለ። ግን በአንጻራዊነት ትንሽ ሌሎቹ ላይ ያለው የጨዋታ ሂደት እንደገና ደግሞ እንግሊዞቹ የቦክሲንግ ዴይ ወይም የበዓል ሰሞን ጨዋታዎችን ያደርጋሉ። እንደ ሌሎች ሊጎች እረፍት የለም። ስለዚህ ያንን ተከትሎ እንግዲህ ያላቸው የጨዋታ ቁጥር ብቻ ሳይሆን የጨዋታ አካሄድ ወይም የውድድር መርሃ ግብር አካሄድ በራሱ ልዩነት አለው። ስለዚህ ከዚህ አንጻር ያላቸውን ነገር ታሳቢ እንዲደረግ ይሁን። ምክንያቱም አንዳንዴ 23 ክለብ ወይም 24 25 ጨዋታዎች ያደረገ ክለብ ልትመለከቱ ትችላላችሁ። በሌላ በኩል ደግሞ ከዛም በዛ ያለ ቁጥር ጨዋታዎችን የሚያደርጉ አሉ። ለሁሉም ጄኖዋ ከናፖሊ ያደረጉት ጨዋታ በናፖሊ የ3-2 አሸናፊነት ተጠናቋል። ራስሙስ ሆይሉንድና ማክቶሚናይ ለናፖሊ ጎሎችን ያስቆጠሩ ተጫዋቾች ናቸው። ራስሙስ ሆይሉንድ በ20ና 9ኛው ጭማሪ 5 ደቂቃ ጎሎችን አስቆጥሯል። ማክቶሚናይ በ21ኛው ደቂቃ ጎል አስቆጥሯል። በዚህ ጨዋታ ላይ ሜሎኖቭስኪ በፔናልቲ ወይም በፍጹም ቅጣት ምት ለጄኖ እንዲሁም ደግሞ ኮሎምቦ በ57ኛው ደቂቃ የጄኖዋን ጎሎች ያስቆጠሩ ተጫዋቾች ናቸው። ፊዮሬንቲና ከቶሪኖ 2-2 የተጠናቀቀ የትላንትና የጣሊያን ሴሬ ጨዋታ ውጤት ነው። ዛሬ የሚደረጉ ጨዋታዎችን እንመልከት። ቦሎኛ ከፓርማ 8:30 ላይ፣ ሊዝ ከኢዱኔዚ 11 ሰዓት ላይ፣ ሳሱሎ ከኢንተር ሚላን ምሽት 2 ሰዓት ላይ፣ ዩቬንቱስ ከላትሲዮ ምሽት 4:45 ሲል ጨዋታቸውን ያከናውናሉ። ሰኞ ነው የሚጠናቀቀው የዚሁ ሳምንት የጣሊያን ሴሬ መርሃ ግብር። አትላንታ ከክሬሞኔስ 2:30 ላይ፣ ሮማ ከካግሊያሪ ምሽት 4:45 ላይ ጨዋታቸውን ያደርጋሉ። ኢንተር ሚላን ካደረጋቸው 23 ጨዋታዎች 55 ነጥብ በመያዝ የሴሪያው መሪ ነው። ባለፉት 4 ጨዋታዎች በተከታታይ አሸንፏል። የክርስቲያን ቼቭ ቡድን ኤሲ ሚላን ሁለተኛ ደረጃ ላይ ተቀምጧል። ተመሳሳይ ጨዋታ ብዛትን አከናውኗል። 50 ነጥቦች አሉት። አሁን የጣሊያን ሴሪያው የሻምፒዮንነት ፉክክር ትንሽ የነጥብ ልዩነቱ ሰፋ እያለ የመጣ ይመስላል። ምክንያቱም ቀደም ሲል በነበሩት በተለይ ከ3 ሳምንታት በፊት በነበሩት የጣሊያን ሴሬ የደረጃ ሰንጠረዥ ላይ ነጥቦቹ እጅግ በጣም የተያያዙ ክለቦቹ በአንድ የጨዋታ ውጤት ቶሎ መቀራረባቸው ወይም ፉክክራቸው አጓጊ የሆነበት ደረጃ ላይ መድረሱ ይታወቃል። አሁንም በእርግጥ ከሌሎች ሊጎች አንጻር ሲታይ ከቀሩት ጨዋታዎች ብዛትም አንጻር ሲታይ የነጥብ ልዩነቱ ለዋንጫ ፉክክር አጓጊ ሊባል የሚችል ነው። 5 ነጥብ ነው በአንድና በሁለተኛው መካከል ያለው ልዩነት። ቀሪ ጨዋታዎች አሉ። 15 መርሃ ግብሮች በጣሊያን ሴሬ ከዚህ በኋላ ይደረጋሉ። ስለዚህ ይህንን ታሳቢ ባረገ መልኩ ስናየው አሁንም የዋንጫ ፉክክሩን በጥሩ ሁኔታ እየሄደ እንደሆነ መመልከት ይቻላል። ትላንትና ድል የቀናው ናፖሊ 49 ነጥብ ላይ ተቀምጧል። ዩቬንቱስ 45 ነጥብ አለው። እናም ሮማ 43 ነጥቦች አሉት። ከዩቬንቱስ ጋር በተገናኘ ግን አንድ የዝውውር ዜናን እዚሁ እናንሳ። የኬንያን ይልዲዝን ውል
ተራዝሟል። ኬንያን ይልዲዝ በዩቬንቱስ የሚያቆየውን ውል እስከ 2030 ፈርሟል። ስምምነቱ ተጨማሪ 12 ወራትንም ይዟል። የ20 ዓመቱ ተርኪ ተጫዋች እንግዲህ በክረምት 2024 ነበር ያለፈ ውሉን የተፈራረመው። በአንድ አመት ከግማሽ ቆይታው 21 ጎሎችን አስቆጥሯል። ለሉቺያኖ ስፓሌቲው ቡድን እጅግ በጣም ከፍተኛ አገልግሎት እየሰጡ ከሚገኙ ተጫዋቾች መካከል አንደኛው ነው። የክለቡ ከፍተኛ አስቆጣሪ ነው። በውድድር አመቱ 12 ጎሎችን አስቆጥሮ 8 ለጎል የሆኑ ኳሶችን አቀብሏል። ለተርኪ ብሔራዊ ቡድንም በ26 ጨዋታዎች 5 ጎሎችን ያስቆጠረ ተጫዋች ነው። ውሉን ያራዘመው ተጫዋች በዩቬንቱስ በመቆየቱ እጅግ በጣም በመደሰቱና ዩቬንቱስን በጣም እንደሚወድም ጭምር አስተያየቱን አጋርቷል። ሉቺያኖ ስፓሌቲ ስለ ተጫዋቹ ውል ማራዘም አጥር ያለ ሀሳባቸውን የገለጹት እሱ ከኛ ጋር እንደሆነ በማወቃችን ራሱ እጅግ በጣም ትልቅ እፎይታ ተሰምቶናል ሲሉ ሀሳባቸውን አጋርተዋል። በጣሊያን ሴሪ ከታች ወደ ላይ ያለው የደረጃ ሰንጠረዥ ምን ይመስላል የሚለውን ላንሳ። ሄላስ ቬሮና 15 ነጥቦችን ይዟል። 24 ጨዋታዎችን አከናውኗል። ፒዛ 15 ነጥብ ያለው ክለብ ነው። 19ኛ ደረጃ ላይ ነው ያለው። ፊዮሬንቲና 18ኛ ስፍራ ላይ ተቀምጧል። እዚሁ በጣሊያን ሴሪ ታችኛው ቦታ ላይ ያለውን ሁኔታ ስንመለከት በተለይ የወራጅ ቀጠናው ስላለመግባት የሚደረገውም ትንቅንቅ እጅግ በጣም ላቅ ያለ ነው። ሊስ 18 ነጥቦች አሉት። 17ኛ ደረጃ ላይ አለ። ያ ማለት እንግዲህ ፊዮሬንቲናና ሊስ ውጤታቸው ቦታ ሊያቀያይራቸው የሚችልበት እድል በጣም የተቀራረበ እንደሆነ መናገር ይቻላል። ምናልባት ፊዮሬንቲና 24ኛ ጨዋታውን አከናውኗል። ሊስ 23ኛ ጨዋታውን ነው ያደረገው። ይሄም ሆኖ ግን ያላቸው የነጥብ ልዩነት የወራጅ ቀጠናው ላይ ሊቀላቀል ይችላል የሚለውን ነገር ላይ ዋስትና የሚሰጥ አይደለም። ስለዚህ በጣሊያን ሴሪ ለዋንጫ ከሚደረገው ፉክክር ላቅ ባለማልኩ ላለመውረድ የሚደረገው ትንቅንቅ ላይም የራሱ ፉክክር አለ። ምክንያቱም ታች ላይ 19ና 20 ላይ ያሉት ክለቦች ራሱ በእኩል 15 ነጥብ የሚገኙበት ነው። ምናልባት አንድ ክለብ ብቻ ተነጥሎ ወደ ኋላ የሚቀርበት አግባብ ካልተፈጠረ በስተቀር ሁለት ክለቦች እንኳን በሊጉ መቆየታቸውን ወይም መሰናበታቸውን የሚያረጋግጡበት እድል እየሰፋ እንኳን ቢሄድ አንድ ክለብ ግን በዚህ ደረጃ ላለመውረድ የሚደረገው ትንቅንቅ ውስጥ ላለመውረድ በሚኖረው ፉክክር ውስጥ የሚኖረው ላቅ ያለ ፉክክር ወይም ከላይ ካሉት ክለቦች ጋር የሚኖረው ነጥብ መቀራረብ አጓጊ ይሆናል ብዬ አስባለሁኝ። ለሁሉም የማለዳ ስፖርታዊ መረጃዎቻችን የዛሬው ይህንን ይመስሉ ነበረ። አብራችሁን ለቆያችሁ ሁሉ ምስጋናችን ላቅ ያለ ነው። ኑራ ኢማም አብሬያችሁ ቆየሁ። ብዙአየሁ ጠና በቴክኒኩ ከኛ ጋር ባብሮነት አለች። ጣቢያችን የ24 ሰዓት ስርጭት አለው። እስከቻላችሁ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ፣ መልካም ቀን ተመኘን። ሰላም።